Samurai Lucky request Lucky. እንዴት አደርክ ዶክተርዬ? Samurai. አቤት። ሰላም አደርሽ? እንዴት ነሽ? እግዚአብሔር ይመስገን ሰላም ነን። ምንድነው በዚህ ሰዓት? አይ ስላገኘው ደስ ብሎኛል። ያው እንትን ነው ዶክተርዬ የስኳር ታማሚ ነኝ። አይዞሽ። ምን ሞከርሽ? ያው ቀጥታ ወደ መድኃኒት ነው ያስገቡኝና ስኳርም ግፊትም አንድ 2 አመት ሆነኝ። እና አልሞካከርሽም እንዴ? ታዲያ የምናወራውን አልሰማሽም? ሙከራ አላረግሽም? አሁን ቅርብ ጊዜ ነው አሁን የሰው ነግሮኝ አሁን አንተን መከታተል ጀመርኩትና ያው ስለ አረፈድኩ በጣም ዘግይቻለሁ። ለዚህ ነው ተራውዘሽ የገባሽ ቁጭ ብለሽ የጠበቅሽ ነበር ማለት ነው። በጣም ዶክተርዬ ችግር የለውም አይዞሽ። እንደው አልሞካከርሽም ምግብሽን ለመቀየር? አሁን እንግዲህ ጀምሬያለሁኝ። አሁን አንዳንድ ነገሮችን ጀምሬያለሁኝ። ዋንሲ ታይቼ ይሄ የ3 ወር የሚባለውን ታይቼ 6.5 ነው። ሲጀመር እሱ እንዴት ነው? ጥሩ ነው ስጀምር 9.6 ነበረ። ምን እየወሰድሽ ነው? ሊትፎርሚን 500 ግራም ጠዋትና ማታ። ስንት አመትሽ ነው? እሱን ነው የምወስደው። 38 አመቴ ነው። ኪሎሽ ስንት ነው? ትንሽ ሃይ ነው ዶክተርዬ። ሞክረው ንገሪን እና ችግር የለውም። ወደ 105 ምናምን ነኝ። 38 አመት 105። ቁመትሽ ስንት ነው? ረጅም ነኝ። ሜትር ከ78 ሆናለሁኝ። ሜትር ከ78 ተዘምተ ያለሽ። ቦርጭ አለ? ትንሽ አለብኝ። የቦርጭ ትንሽ የለውም አይደል? አለ። የቦርጭ ትንሽ የለውም እርግጠኛ ነኝ ዶክተር። የቦርጭ ትንሽ የለውም። ገብቶሻል? ሊኒየር ነው። አሁን ቦርጭሽን ከዛሬ ጀምሮ ተለክተሽ አመጋገብሽንና ላይፍ ስታይልሽን ስትቀይሪ ቦርጩ ይቀንሳል። የሚገርምሽ ነገር አይደል? ቦርጭ ሲቀንስ ስኳርሽም ይቀንሳል። ስኳር ይቀንሳል። ቦርጭ ይቀንሳል፣ ስኳር ይቀንሳል። ቦርጭ እየጨመረ ሲመጣ ስኳር እየጨመረ ይመጣል። ምን እያሳየውሽ ነው? 10 ስኳር መለካት ሳይሆን አንቺ መስራት ያለብሽ ላይ ፎከስ አድርጊ። ቦርጭሽን ስለማጥፋት ነው የምናወራው። ገባሽ? በትክክል መንገድ ጋይድ አድርገንሽ ቦርጭሽን ስናጠፋ በቃ መሄጃ ያጣል። ኮምፕሊትሊ ይጠፋል ነው እያልኩሽ ያለሁት። ቦርጫም ያደረገሽ ያወፈረሽ አመጋገብሽ ነው ዲያቤቲክ ያደረገሽ፣ ለስኳር በሽታ ያጋለጠሽ እሱ ነው።
ሲምፕል ቢኮዝ ኮምፕሊኬት አናርገው። አሁን አንቺ ስኳር በሽታ መሆኑን ነው የምታውቂው እንጂ ከዛ የዘለለ ነገር ኢቭን ዞር ብለሽ እንኳን እኔ ያመጣሁት ነው ብለሽ እንኳን አሰብሽም። ስኳር ያዘኝ ነው ብለሽ ያሰብሽው እንጂ በቃ ጀስት እኔ ያመጣው በሽታ ነው ቁጭ በማለቴ ባለመንቀሳቀሴ ግንዛቤው ስላልነበረኝ ሰውነቴ መቋቋም ማይችላቸውን የሚያፋፉትን ቦርጫ የሚያደርጉትን ምግቦች ቁጭ ብዬ በመቀጥቀጤ ነው ብለሽ እኮ አላሰብሽም። ልክ ነኝ? አላሰብሽም? አናስብም። ልክ ነህ ዶክተርዬ። እሱ ከገባሽ ፎከስሽን እሱ ላይ ካደረግሽ ለቦርጭ ብለሽ የጀመርሽው ለስኳር ብለሽ የጀመርሽው አመጋገብ መልሶ የ28 መጎረምሳ የሚያደርግሽ ከሆነስ ማስታወቂያ ነው ይሄ። የአሁኑ ማስታወቂያ ይመስላል። መልሶ ጎረምሳ የሚያደርግሽ ከሆነ እንደሱ ነው እንግዲህ። እኛም እንደዛ ነው ያደረገን እንግዲህ። ለስኳራችን ብለን የጀመርነው አመጋገብ የቁጭ አድርገው ቀንድ የለ ማታ የለ ድካም የለ አበርቺ። እስቲ ወደ ኋላ ልውሰድሽና ልጆች አሉሽ? አዎ አሉኝ። ስንት ልጆች አሉሽ? 3 ልጆች አሉኝ። እሰይ። ስንት ዓመታቸው ነው? ትልቋ አሁን 20 ዓመቷ ነው። ውጭ ነው የምትኖረው። ትንንሾቹ ደግሞ 12 7 መቼ ነው ውፍረቱ የመጣው? የመጨረሻዋ ልጄን ከወለድኩ በኋላ ነው ዶክተርዬ ትንሽ ሰውነት የሚጨምረው በጣም። ምንድን ነው ብለሽ ታስቢያለሽ? አመጋገብሽ ምን ይመስላል? እስኪ አመጋገብሽን ንገሪኝ። አመጋገቤ ትንሽ ከባድ ነበር። ቅቤ እወዳለሁ። ቅባት ነገሮችን በጣም ነው የምጠቀመው። በቃ ምንም ይሄ ለስኳር ተጋላጭ የሚያደርጉትን ነገሮች በጣም እጠቀም ነበረ። ለምሳሌ አሁን ይሄ ምንድነው ይሄ ዳቦ ወዳለሁኝ፣ ፓስታ፣ መኮሮኒ፣ ጣፋጭ ነገሮች ከልጆቼ እኩል ነው ጣፋጭ ነገር ተቀምቼ የምበላው እና አላቅም ነበረ። ኤክሰርሳይዝ ምንም ማረገው ነገር አልጠቀምም፣ አልሰራም፣ ምንም አልልም። በቃ ለኔ ስፖርት ኤክሰርሳይዝ የምለው ቤትም ሰርቫንትም ስለሌለኝ የራሴ ነበር ስሰራ ነበር። በቃ ይሄ ራሱ ስፖርት ነው ለኔ እያልኩ ምንም በቃ ሰራና ይደክመኝና እተኛለሁኝ። ምሳዬን በልቼ ቡናዬን ጠጥቼ መተኛት ነው። በተለይ ከፍርፍር በኋላ ያም ፍርፍርሽም ከበላሽ በኋላ ምሳ ላይ ተኛ አይልሽም? በጣም ማለት በጣም ነበር የምጠቀም የነበረው ዶክተርዬ። ቅባት ነገሮችን በጣም ነበር የምዳፈረው። ድንች ወዳለው በጣም ድንች በጣም አፍቃሪ ነኝ። እለት በእለት እንደው ምግቦቼ ድንች ቢሆኑ ደስ ይለኛል። ቺፕስ መብላት ነው በቃ እንደዛ አይነት ነገሮችን በጣም ነበር የምጠቀም የነበረው። ድንችና ቺፕስን ኮምፔር ስታደርጊ አሁን ልጠሽ በይ ልጠሽ ባልተሽ እኮ ብዙ አትበይም አይደል? ሁለት ስቶፕ ይልሻል። በቃ ራሱ ሆድሽን ይሞላል። የሆነ በቃ ድጋሜ እንዳትነኪ ነው የሚያደርግሽ። ቺፕስ ልብላ ካልሽ ግን ከ10 ወይ ከ20 ድንች የተሰራውን ቺፕስ እኮ ልጨርሺ ትችያለሽ። አየሽ አይደለ? ከውስጡ አሁን ቺፕስ ሲሆን ምን ሆኗል? ውሃ ወጥቷል፣ ተመጧል አይደለም? ማለት ውሃ ከወጣው ሆዳችን ገብቶ ያዛረግንም አያጠግበንም። ብዙ ነው የምንበላው። ሁለተኛ ምን አለው ነገር ዘይት አለው አይደል? ዘይቱ ቴሪብል የሆነ የማጥጋብ ከፍተኛ ካሎሪ ነው ዘይት እንደምታውቂው። ያ ዘይት ሲደመር ከድንች መጣ ስኳር ተያይዘው ወደ ሰውነት ሲገቡ ሰውነት የሚያቃጥለው እችኛዋን ከድንች የመጣችዋን ስኳር ነው። ዘይቱን ቀጥታ ወስዶ ቦርጭሽ ጋር ነው የሚወስደው። ቦርጭሽ ጋር ይሄን በላሽ ዘን ሽሮ በላሽ፣ እንጀራ በሽሮ በላሽ። እንጀራ ስኳር አለው ያው እንደምታውቂው ግሉኮስ ነው፣ ካርቦሃይድሬት ነው። ውስጡ ዘይት አለው፣ ቅድም ያልሽው ቅቤ ያለው ቦታችን የሚጣፍጠው እንደዚያ ነው። አብረሽ በላሽ ሰውነት እችኛውን ከእንጀራ የመጣችውን ግሉኮስ እሷን መስመር ያስይዝና ቅቤውን ዘይቱን ስቶር ይሄ ምግብ ባዶ በመሆኑ አሁንም ይርብሻል፣ አምጪ ይልሻል። ቀኑን በሙሉ
ረሃብ ነው። ቀኑን በሙሉ ምግብ ከምታስብ ስትበይ ነው። ምግብ እኮ ነው ያስገድደሽ። ገባሽ? ቅድም የበላሽው ምግብ ቀኑን በሙሉ ረሃብ፣ ቀኑን በሙሉ ምግብ፣ ቀኑን በሙሉ ስቶር። አመት በአመት በቃ አንቺ እየጨመርሽ ነው የምትሄጂው። እንደዚህ እየጨመርሽ ነው የምትሄጂው። ሞር እየጨመርሽ ስትሄጂ ደግሞ ሞር እየደከመሽ ትሄጃለሽ። ሞር ከቤት ውጭ አይልሽም። ዲፕሬስ ያደርግሻል። በቃ ራስሽን ትያለሽ፣ ከሰው ጋር አትቀላቀይም። እንደዛ እና ይኸው ነው መንገዱ። እንግዲህ ገብቶሻል። አንቺ አላሰብሽም። ቀስ እያልሽ ወፍርሽ። ውፍረትሽንም እንግዲህ ለመቀየር ለመቀነስ ያላችሁ ጥረት የለም። ቁጭ ባልሽበት ያን ሁሉ በላሽ። አንድ ቀን ሐኪም ቤት ስትሄጂ ስኳር አለ ያሉሽ ቀን እንኳን ኦኬ ያመጣሽው ራስሽ ነሽ። ከአመጋገብ ነው ያመጣሽው። ኤክሰርሳይዝ ስለማታደርጊ ቁጭ ብለሽ ስለምትይኝ ያመጣሽው ያለሽ ገባ። ውሃ ታመጣለህ? አንድ ሊትር ወይ ያ ሁለት አምጣል። ሶሪ መድረካችን እየፈረሰ ነው። ችግር የለም። ጊዜያዊ መድረክ ከመንገድ ላይ ነው ዛሬ የገባ ነው እና መድረክ ይፈርሳል። እንኳን የኛ የቲክቶክ መድረክ ትልቅ ስቴጅ እንኳን አንዳንዴ መድረክ ይፈርሳል። እውነት ነው እና ይሄው ነው። ገብቶሻል። አሁን የዛሬ 2 ዓመት ስኳርሽን ያወቅሽ ቀን አንቺ ልጅ እስቲ አመጋገብሽን ንገሪኝ። ቁጭ ብለሽ እኮ ስትበይ የቀረብሽ እኮ ዳቦ፣ ድንቹ፣ ቺፕሱ፣ እንጀራ በሽሮ፣ ቅቤው ምኑ እኮ ይሄን ያመጣብሽ። ምግብሽን ቀይሪ፣ ኤክሰርሳይዝ አድርጊ። የዛሬው 3 ወር ተመልሰሽ ነይና ይሄን ስኳር አታይም ብዬ ነግሬሽ ቢሆን ኖሮ ዛሬ ባልጠቅ። እውነት ነው ዶክተርዬ። ፋሚሊ ውስጥ አለ በቤተሰብ? አዎ በቤተሰብ አለ። ማዘር ላይ ነበረ። አንድ ጊዜ 1 ደቂቃ። እሺ ሐኪም ቤት ሄድሽ ቀን ስኳር የተገኘብሽ ቀን አልጠየቁሽም? ቤተሰብ ላይ አለ ወይ ምናምን አላለሽም? ብለውኛል። አዎ ብሎኛል። አዎ ግን ምንም እንደዚህ አመጋገብ ወዲያውኑ ነው በቃ ወደ መድኃኒት እንድገባ እኔ የሆነ በቃ አስፈራርተውኝ በቃ ከባድ ነው በዚህ ሰውነትሽ ምናምን ሲለኝ በጣም ደነገጥኩኝ። በቃ ቶሎ መጀመር አለብሽ ምናምን። ግን መጀመሪያ እስቲ በእንደዚህ በስፖርት አጥፊው በምን እንደዚህ አላለኝም። ቀጥታ ወደ መድኃኒት ነው ያስገባኝ። ከዛም በኋላ እኔ እንደውም ታቆሚያለሽ ከሆነ ጊዜ በኋላ ነው ያለኝ ዶክተሩ። ከዛ ምንም ሳይ መቆም የሚቻል ነገር አይደለም ማለት ነው። አይቆምም መድኃኒቱ አለኝ። እሳቤው እንደዛ ነው። አሁን ሕክምና ላይ የመጀመሪያ የምንጠይቀው በቤተሰብ ስኳር አለ ወይ ነው የምንጠይቀው። አዎ ካልሽ በቃ ገላገልሽኝ። በቃ ገብቶሻል። በቤተሰብ የለብኝም ካልሽ እንደው በአክስትም በአጎትም በቤተሰብም አይኖራል። ምክንያቱም እሳቤው ስኳር ፋሚሊ፣ ስኳር ከፋሚሊ እንደዛ ነው ስናስብ ነው። የሳትነው ነገር ምንም እንኳን በዘር ተጋላጭነት የተወሰነ ቢያጋልጥም ነምበር 1 ኮዝ ኤንቫይሮንመንታል አካባቢሽ ነው፣ አመጋገብሽ ነው፣ የእንቅስቃሴ ሌቭልሽ ነው። ሁለቱ ናቸው ቁልፍ። በቂ እንቅልፍ አለመተኛት ለስኳር ያጋልጣል። የተወሰነ ነገር ሊያቀብል ይችላል። ስትሬስ ኮንትሪቢዩት ሊያደርግ ይችላል። የተወሰነ ሊያጋልጥ ይችላል። ዋናው ግን መሳት ያሌለብን ስኳርን ታይፕ 1ን መጥቶብን ነው። እኛ ቁጥጥር ውጭ ነው። አውቶሚዩን ነው። ዩዥዋሊ በማይታወቅ ምክንያት ጣፊያችን ማብራት ያለባትን እሱ ግን አቆመች። ምን ታደርጊያለሽ ታዲያ? ግድ ከውጭ መወጋት አለ። ይሄኛው ግን በዚህ የመጣ ነው። ትክክል፣ እውነት ነው ዶክተር። በዚህ የመጣ ነው እና ይሄን አልነግርሽም ነው። ይሄኛውን ነው እንግዲህ አሁን በየጊዜው የምናወራው። እቺን ግንዛቤ ትንሽ ከፍ ለማድረግ ማህበረሰባችንም እያንዳንዷን ጉርሻ ከመጉረሱ በፊት እኔ አንዴ አይደለም 3 ደጋግሞ አይቷት ይጉረስ ብዬ ነው የማስበው። ገብቶሻል? ምን ልጅ ፈልጌ ነው እጅግ በጣም ኤክሰርሳይዝ የሚያደርግ ሰው ጡንቻ በጡንቻ የሆነ እቺ የመጣችዋን ፍርፍር ጉርሻ እንዴት አባቷንና አቃጥላታለሁ
በጣም መስሪያ አለ፣ ጡንቻ አለኝ፣ ማሽን ላይ በጣም ስለምሮጥ ምንም ችግር የለውም እወጣዋለሁ፣ አመልጣለሁ ብሎ የሚያስብ ሰው ብቻ ዲቮርስ ስፓይ ነው። እያሰገኑ እኮ ያሉ የ60 ዓመት አሮጊቶች ናቸው። ሽማግሌዎች ቁጭ ባሉበት እኮ እንጀራ ካልቀጠቀጥን እያሉ እኮ እያሰገሩ ነው። የት ይሄዳል ያ እንጀራ? መሄጃ እኮ የለውም። ጡንቻ የላቸውም። ገብቶሻል? ስኳር ጡንቻ ነው። ጡንቻ የላቸውም። ቁጭ ባሉበት ነው የሚበሉት። ገብቶሻል? በቂ ምግብ አይመገቡም። በተለይ እድሜያቸው ገፉ ያሉ ሰዎች ለዚህ ነው ከስኳር ጋር በተያያዘ ነገር እያጣናቸው ያሉት። የግንዛቤ ጥያቄ የጠይቅሽና ወደ ዋናው በጣና አወራሻለሁ። እንደው ከስኳር ጋር መኖርን ብትፈቅጂ፣ መቼም ስላልፈቀድሽ ነው የሆነ ነገር ስለገባሽ ነው የመጣሽው ብዬ ነው የማስበው። እና በቃ ተስማምተሽ ከስኳር ጋር ተቃቅፈሽ አሁን ሜትፎርሚን ላይ ያለሽው እና ሜትፎርሚን እየዋጥሽ ያንኑ ምግብ እየበላሽ ብትቀጥይ የዛሬ 10 ዓመት ምን የምትሆኝ ይመስልሻል? እስቲ ራስሽን ሳይ የዛሬ 10 ዓመት ከባድ ነው ዶክተርዬ ሳስበው። እሱን ፈርቼ እኮ ነው ወደ አንተ የመጣሁት ዶክተርዬ። ምን ሊመጣ የሚችል ይመስልሻል? እኔ እነግርሻለሁ። አንቺ እስቲ የገባሽን ያክል ነገር እኔ የገባኝን ያክል ያው ጡንቻ መሳሳት ይመጣል፣ አይን መድከም ይመጣል፣ ኩላሊት መድከም ይመጣል፣ ልብ ይመጣል መድከም። እሱን ነው የፈራሁት። የፈራሻቸው ነገሮች በሙሉ ትክክል ነው። ገብቶሽ ያንቺ ስኳርና በስኳር አይኗ አይጠፋ ጎረቤትሽ መካከል ምንም ልዩነት የለውም። ያንቺም ስኳር የሷም ስኳር ነው። ገብቶሻል? ዲያቤተስ ነው። ስኳርሽ ከፍ ብሎ እስከ ቆየ ድረስ ያንኑ ምግብ እንጀራውን ዳቦን እየበላሽ እስከቀጠልሽ ድረስ እየባሰ ነው የሚሄደው። ከዓመታት በኋላ ይሄ ሜትፎርሚን የሚባለው ሌላ ሻለ ወዳለ ሜትፎርሚን ይቀየራል። በሱም እምቢ ይላል። ተጨማሪ የሚዋጥ መድኃኒት በሱም እምቢ ይላል። ከዚያስ ወደ መርፌ ልትገቢ ትችይ ይሆናል። እንግዲህ አስቢ፣ አይኔን ይታደጉኛል ብለሽ ነው እንግዲህ በየጊዜው ሐኪም እየሄድሽ እነዚህ መድኃኒቶች የምትወስጂው። እነዚህ መድኃኒቶች እየወሰድሽ ነው እንግዲህ የጊዜ በኋላ እንዳልሽው አይን ላይ እንዳልሽው ልብ ላይ እንዳልሽው ኩላሊት ላይ እግር ማጣት የሚገርምሽ የብዙ ካንሰሮች መንገድም ይሆን። አሁን የሆነ ተአምር ይመስላል። ከጊዜ በኋላ አልበዛም ካንሰር ከሌለ በቃ የሆነ ነገር በቃ የሆነ ደስ በቃ እኛ ጋር እኮ የመጣ ነው ይመስላል አይደል? ከዚህ ጋር እንደሚያያዙ ብዙዎች ጥናቶች ያሳያሉ። ከውፍረት ጋር፣ ከሮንግ አመጋገብ ጋር፣ ከኢንሱሊን ሬዚስታንስ ጋር፣ ከዲያቤተስ ጋር እያያዛሉ ብዙዎቹ ካንሰሮች። የሚገርምሽ ነገር ራስሽን ከመድኃኒት ስለመገላገል ይሆናል አንቺ ያሰብሽው። የስ እሱም ትልቅ ሪሊፍ ነው። በየጊዜው በየወሩ የሄዱ ሐኪም ቤት መድኃኒት መውሰድ፣ በየቀኑ ጠዋት ማታ እሱን እያሰበ መዋጥ ቀላል ነገር አይደለም አውቃለሁ። ትልቁ ነገር ግን ራስሽን ሁሉም ከዚህ እድሜ በኋላ ከሚመጡ ከሁሉም ከሚባሉ በሽታዎች ራስሽን እየታደግሽ ነው። ያለ እድሜ እርጅና ማፍጠን ማለት ነው። እንግዲህ እኔ ዝም ብዬ ያመጣኋት ነው። መገርጀፍ ግርጅፍና ያልኳት ነው። እንደው ምንድን ነው የሰው የገረጀፈ ሴትዮ ገረጀፈች ሲባል አልሰማሽም? ሮንግ ጊዜ በጣም እውነት ነው ዶክተር። አንቺን ጨምሮ አንቺ እኮ ግርጅፍ ብለሻል እኮ። ምክንያቱም ከወፈርሽ በጣም ግርጅፍ ብለሻል እኮ። እሱ ማለት ነው እውነት ነው። ሮንግ ምግቦች እንግዲህ ቁጭ ብለን የቀጠቀጥናቸው ቅድም ነገርሽ ምግቦች ያለ እድሜ እንድናረጅ እንድንገረጅፍ ያደርጋሉ። በደንብ ገብቶሻል። እና አምግላል ትናንት ምን በላሽ? እንግዲህ ወደ እራትሽ ልናመጣሽ ነው። እራት፣ ቁርስ፣ ምሳ ወደኋላ ስቴጂ እና አሁን ለምሳሌ ከችን 3 ቀን ነው የጀመርኩት። ያው የበላሁት ትናንትና እንትን ነው ማታ ላይ የበላሁት ሰላጣ ብቻ ነው በልቼ የተኛሁት። ዘይት ያልበዛበት በጣም መጠነኛ ጨው፣ በቃ ቲማቲም ያለው ቃሪያ ያለው ሽንኩርት ያለው ሰላጣ በልቼ ነው የተኛሁት። ምግብ ነው ያልኩሽ እኮ በቃ እሱ ነው ለኔ ምግቤ። ማታ የበልቼ ያደርኩት ምግብ አይደለም። እሺ ምሳ ምን በላሽ? ምግብ አይደለም። እንስማማለን። በኋላ አሰዳሻለሁ። ምሳ ምን በላሽ? ምሳ ቀን ላይ ጥቁር ጤፍ በምስር ወጥ። ይኸውልሽ ስኳር ነጭ በመሆኑ አይደለ ወደ ጥቁር ጤፍ የገባሽው።
መቼም ነጭ እንጀራ ነጭ ስኳር ነጭ ነው፣ ስኳሬን ከፍ ያደርጋል። ይሄ ጥቁር ነው፣ ስኳሬን ከፍ እንደሱ ነው። አሁን ይሄ ነው በቃ ዶክተር እየከባድ ነው። በቃ አሁን አስረዳኝ ምን ምን እንደምመገብ አይ ፕሮግራም ግድ የለሽም። እኔና አንቺ ከምናወራው ሰዎች ይማራሉ። ገብቶሻል አይደለም? ማስረዳሽ በጣም ቀላል ዘዴ ነው። ምንም አይከብድሽ። ቁርስሽ ላይ ነው የምትጀምር፣ ያስረዳሻል። እሺ ጥቁር ጤፍ ቂጣ ነው ያልሽው? እንጀራ እንጀራ በምን በላሽ? በምስር በምስር ወጥ። አዎ ቅቤ ያላት የለውም። ዘይት ሞቅ አላለባትም? እ ዘይት ሞቅ አላለም? ዘይት ሞቅ አላለም ዶክተር። ያው ፈርችን ያለሁት በቃ ምንም አይበላውም። ጥሩ ነው። ለውጥ እያመጣሽ ነው። ቀላል አይመስልሽ? አሁን ዘይቱን መቀነስሽ ብቻ ትልቅ ለውጥ ያመጣል ሰውነትሽ ላይ። ቁርስ ምን በላሽ ዛሬ? ቁርስ አይ ዝም ብዬ ውሃ እየጠጣው ነው። ቁርስ እንኳን አልበላውም እስካሁን። ገና ነው። ትላንትና ነው ያልኩሽ። ትናንትና የጤፍ ቂጣዋን ጋገርኩና ዝም ብዬ። አሁንም ጤፍ ላይ ተንጠለጠልሽ ነው? አዎ ጤፍ እኔ ማለት ጥሩ ነው ምናምን ስለሚባል እኮ ነው ዶክተር። ያልገባኝ ነገር እሱ ነው በቃ። ጤፍ ላይ ብትንጠለጠይ፣ ገብስ ዳቦ ላይ ብትንጠለጠይ ይዞሽ ነው በቃ። ኦኬ ምንም እኮ አይዊሽ እኮ ገብቶሻል። እየበላሽ ቅድም ያልሽውን የጥቁር ጤፍ እንጀራ እየበላሽ ቂጣውን እየበላሽ ከስኳር መገላገል ብቻ እሱን እያበላሽ ከስኳር መገላገል አንቺን ብቻ ደስታውን እኮ አልችለውም። ያ አሁን ያልሽው ጥቁር ጤፍ እድሜ ልኩን ቀሪ ዘመኑን ቋሚ የሐኪም ቤት ደንበኛ ቋሚ ስኳር በሽተኛ ሆኖ መቀጠል ያሰበ ሰው ነው እሱ የሚበላው። ጠይቂያቸው። ለ20 ዓመት መድኃኒት ላይ ያሉትን ሰዎች ጠይቂያቸው። ገብቶሻል? እስማ አመሰግናለሁ። ገብቶሻል? ጠይቂያቸው። ጎረቤቶችሽን ሂጂና እንዴት ነው አመጋገባችሁ ይነግሩሻል። በቃ ጀስት ገብስ ዳቦ ይነግሩሽ ይችላሉ። ጥቁር ጤፍ እንጀራ ሊነግሩሽ ይችላሉ። 20 ዓመት ከመድኃኒት ጋር የኖሩት ስላልገባቸው ነው ብዙዎቹ። እሱን ስለበሉ ብቻ ነው። ገብቶሻል? እነዚህ ምግቦች መቀየር ስላልቻሉ ነው ብዙዎቹ አይናቸው የጠፋው። ጠይቂያቸው። አመጋገባቸውን መጀመሪያ ነው ለስኳር በሽታ እኮ የዳረጋቸውን አመጋገብ ነው የተመገቡ የቀጠሉት። እንዴት ሲደረጉ ታዲያ? እንግዲህ ዛሬ ላስተምርሽ ነው በገባኝ ልክ። ትንሽ ነው እንደው ብዙ አውቃለሁ ብዬ አይደለም እኔ ማውራሽ እና ዛሬ በገባኝ ልክ ነግሬሽ አመጋገብሽን ስትቀይሪ ሳምንት ባልሞላ ጊዜ ውስጥ ስኳርሽ እርግጥ ይላል። ስኳርሽ አይደለም አንቺ ሌላ ኮም ከሚሰማሽ ኢነርጂ፣ ብርታትሽ፣ ሁሉ ነገር በቃ ወደኋላ እንዳትጂ ያደርግሻል። እነዚያ ሰዎችም ይሄንን ስላልነገርናቸው ነው መጀመሪያውኑ ለስኳር በሽታ የተጋለጣችሁት። እነዚህ ምግቦች በልታችሁ ነው። ሁለት አማራጭ አለ። አንደኛው አማራጭ እነዚህኑ ምግቦች የምትወዷቸውን በቃ የኛ ምግብ አንደኛ ናቸው ብለን የበላናቸው ምግቦች እየበላችሁ ቀጥሉ። ይሄ ምግብ ግን አይናችሁ በስኳር ከመጥፋት አይታደጋችሁም። ልባችሁ በሀርት አታክ ቀጥ እንዳትል አይታደጋችሁም። ስትሮክ እንዲመታችሁ አይታደጋችሁም። ቦርጫችሁ እየጨመረ እንዲመጣ አይከላከልም። ይሄን ብለን ነግረን ምግባችሁን ቀይሩ። እነዚህን ምግቦች ግን ስትጀምሩ በአጭር ጊዜ ውስጥ ከስኳር በሽታ ትገላገላላችሁ። ክብደታችሁ ይስተካከላል። ቦርጫችሁ ይጠፋል። ሳትወዱ በግድ ሰውነታችሁ ስለሚቀላችሁ ስፖርት መስራት ትጀምራላችሁ። በጣም ትታደሳላችሁ ብለን ነግረናቸው ቢሆን ኖሮ እነዚያ ሰዎች ለ20 ዓመት ያንን መድኃኒት ለዛም እና ኢንሱሊን እየወሰዱ ባልቀጠሉ ነበር። ይሄን ነው እያልኩሽ ያለው። ኮንፊውዝ እያልኩሽ አይደለም፣ እየገባሽ ነው። እየገባኝ ነው። ልክ ነው። ጾመኛ ነሽ? ጾመኛ ነሽ? ፕሮቴስታንት ነኝ። ስለዚህ አሁን እንቁላል ምናምን ይምጣ። እሺ። አይብ ምናምን የለም አለ። ዛሬ አይብና እንቁላሌን ሳልበላ ነው ከቤት የወጣሁትና እሺ። ኦፊስ በፊት ኦንላይን ነበር የምንሰራው። አሁን በኦፊስ ሰርቪስ ጀምረናል። እዚህ ገርጂ ቶቶት አካባቢ ዛሬ ኦፊስ ቀጠሯልኝ ክሊያንቶቼ እና ለዚህ ነው በጠዋት ሽክ ብዬ ቁጭ ብዬ ያገኘሽኝ። ወደ ቢሮ ልገባ። እሺ ዶክተርዬ።
የኔን ቁርስ ያውቃሉ ብዙዎቹ። እንቁላል፣ እርጎ፣ ግሪክ ዮገርት። ግሪክ ዮገርት የለችም ፍሬሽ ኮርነር ምናምን ታገኛለሽ። ብዙ ጊዜ ስንጠራም እንደ ዛሬ ተሳስቼ የጠራሁት ያው ማስታወቂያ ነው እንጂ መጥፎ ነገር አይደለም። እንግዲህ ፍሬሽ ኮርነር አለ፣ ግሪክ ዮገርት ዋጋውም ቺፕ ነው። እሱ ይኖርሽ። አይብ ካለ ነጩ አይብ ይኖር። እንግዲህ ስለ ቅባት ገብቶሻል። አይብሽ ላይ ያን ሁሉ ቅቤ ማድረግ አያስፈልግም። ለማጣፈጥ ያክል ስፓይስ አርጊ፣ ጨው አርጊ፣ በርበሬ አርጊ። እዚህ ኦሊቭ ብታረጊ ችግር የለውም። ቃናው እሺ፣ ነጩን ነው የምበላው። ይሄንን የምትበይው በጥቁር ጤፍ እንጀራ አይደለም፣ ባዶ ማንኪያ በማንኪያ ማለት ዶክተር ኮምፕሊትሊ እንጀራ መጠቀም የለብንም። እኔ ከአንቺ ጋር ነው እያወራሁ ያለሁት። እሺ እኔ ቆይ እንጂ በ38 ዓመቷ ያለ እድሜዋ እያረጀች እየገረጀፈች ቦርጫም ሆኗ ኪሎዋ 105 ሆኖ ለስኳር በሽታ ተጋልጣ፣ ስኳር በሽታ አይደለም ለገዳይ በሽታ፣ ለክፉ በሽታ ከውስጥ አሰቃይቶ ሁሉ ነገራችንን ያለ እድሜያችን ወስዶ ለሚገል በሽታ ተጋልጣ አልፈልግም ከሱ መገላገል እፈልጋለሁ ብላኝ ከመታወራኝ ልጅ ጋር ነው ይሄን እየመለስኩ ያለሁት እንጂ መጠቀም የለብንም ሳይሆን አንቺ ማሽ እንግዲህ ከስኳር መገላገል ነውና እንጀራ መጠቀም የለብሽም። አሁን ማጣበቂያ ከሆነ ሰላጣ ምናምን አለ አይደል? እነዚህ ሌቲስ ምንድን ነው የሚባለው? ሰላጣ ነው የሚባሉት ቅጠላቅጠሎቹ። ቅጠላቅጠሉን አምጪ። ቅድም ያልኩሽን አይቡን፣ እንቁላሉን የፈረፈርሽውን በሱ ቁረሽ። ሰሞኑን ቪዲዮ እየሰራሁ ነው፣ የእንጀራ ቪዲዮዎች። እንጀራ መብላት ጀምሬያለሁ ብዬ አንድ ቪዲዮ ፖስትኩ ሰሞኑን። ኦኬ ጠበቀው እንግዲህ ቆይቻለሁ። እንጀራ ካቆምኩ የአንቺው መንገድ ውስጥ ነበርኩ። እኔም ከስኳር ጋር ነበር ስታገል የነበረው። እንግዲህ የራሳችን ስኳር ኪክ አድርገን ነው እንግዲህ ልምድ እንደው እናካፍል ብለን የምናወራውና ምንድን ነው ያደረኩት? የሆነ ፕሮግራም ነበረ። ከፕሮግራሙ ላይ አንቺ የበላሽውን ድፍን ምስር አነሳው። ድፍን ምስር ዛሬ ከረጅም ጊዜ በኋላ ድፍን ምስር ወይ ወጥ እንጀራ በወጥ ልበላ ነው አልኩኝ። ሳውራ ስቴክ ነበረኝ። ስቴክ ጠፍጣፋ ስጋ ስላይስ ተቆረጠ። የተጠበሰ ስጋ ነበረ ያነሳሁት። እሱን ከታረኩና ድፍን ምስሯን በስቴክ ደስ ገብቶሻል አይደለ? እኛ ሱሳችን እንጀራው እኮ አይደለም። አንድ የኔ ክሊያንት ውሸታችሁን ነው አለ አንድ ጊዜ ላይቭ ላይ ገብቶ። እንጀራውን አይደለም የምትወዱት፣ ወጡን ነው የምትወዱት። እስቲ ባዶ እንጀራ ብሉና ብዙ እንደምትበሉ አያችኋለሁ አለ። ይሄ ልጅ የኔ ክሊያንት ነው፣ ከስኳር ጋር የኖረ ነው። ስኳር ብዙ ነገሩን ነው የጎዳው። የሚገርምሽ ነገር አይኑን ጎድቶታል። ስኳር ኩላሊቱን አስቀይሮታል። በአንቺ እድሜ ውጭ ሀገር ሄደው ኩላሊቱን አስቀይሮ ነው የመጣው በስኳር የተነሳ። አሁን ኦልሞስት ስኳሩን ቀልብሷል። እና እንጀራውን እኮ አይደለም አንቺ የወደድሽው፣ አንድ ኮምቢኔሽኑን ነው። እንጀራ ሲደመር ምስር ወጥ። ኦኬ ሁለት ደግሞ እጃችንን እንድች አድርገን በእጃችን የምንጎርሰው ነገር ራሱ የለመድነው ነገር ስለሆነ እሱን ስሜት ነው እየፈለግሽ ያለሽው። ስለዚህ ቅድም እንዳልኩሽ ስጋሽን ከፈለግሽ ስጋ ኦኬ እንደ ስቴክ ስሪ፣ እንደ ቂጣ አድርገሽ ስሪ። እሱን አድርገሽ እንግዲህ ቅድም ካልኩሽ በአይቡቢ ዳቦ ነው የምልሽ። ኦኬ የሆነ አፍሽን ሙልት ይላል፣ ግን ስኳርሽን ከፍ አያደርግም፣ አያስረጅሽም፣ አያስገረጅፍሽም፣ ቦርጫም አያደርግሽም። ቦርጭን ያጠፋል፣ ልጅነትሽን ያመጣል፣ ወጣትነትሽን ያመጣል። እነ ኪኩምበርስ አሉ አይደለ? ስላይስ እንደዚህ ቁረጪ ምናምን ኤግ ፕላንት አድርጊ። እነሱ ልክ እንደ ማጣበቂያ አድርጊና እንደ ዳቦ በስጋሽ የተፈረፈረ ስጋ ሊኖርሽ ይችላል። በሱ በአይፒ በእንቁላል ምን ፈለግሽ ታዲያ? እየገባሽ ነው? እየገባኝ ነው ዶክተርዬ። ቀለል ስናደርግ ዘይት መቀነሱን በጣም አድንቄሻለሁ። በጣም ዘይት መቀነሱን ቢኮዝ አሁንም ይሄን እንዳትሳሳቺ፣ መቀነስና ማቆም አንድ አይደለም። አሁን ብዙዎቹ ዘይት ቀንሱ ብዬ ስላቸው ሁሉ በቃ ያቆሙታል። ባዶ ስጋ ይጠብሳሉ።
ባዶ አሳ ይጠብሳሉ፣ ባዶ ቺክን ይጠብሳሉ። ምግብ ባዶ ሲሆን ጣዕም እኮ የለውም። ጣዕም ካለለው እድሜ ልክሽን እኮ እየወደድሽው አትቀጥይም። ያን ምግብ ከጊዜ በኋላ ያስጠላሽ። ስለዚህ መጠኑን ቀንሽን ያልኩት ስፕሬይ ገባሽ? መጥበሻ እንዳይዝ። ኦኬ ሳላድ ስትሰሪ ለምንድን ነው ሳላድ ድሬሲንግ የምታደርጊው? ለምንድን ነው ማዮኔዝ የምታደርጊው? ለምንድን ነው ክሬም ምናምን የምታደርጊው? ብዙ ሰዎች ስለሚያደርጉ ነው። ማዮኔዝ የሚያደርጉ ሰዎች አሉ፣ እነ ታሂን የሚያደርጉ ሰዎች አሉ፣ ኢቭን እነ የኦቾሎኒ ቅቤ የሚያደርጉ አሉ፣ ኦሊቭ ኦይል በጣም የሚያበዙ አሉ ሳላድ ድሬሲንግ ላይ። እነሱ ሳላዱን መብላታቸውን ነው ያዩት። ያ ሁሉ ማዮኔዝ፣ ያ ሁሉ ኦሊቭ ኦይል ገብቶሻል። ሄልዚ ስለሚባል ብቻ ነው ኦሊቭን ከላይ የሚያንደቀድቁት። ገብቶሻል? የስ ይሻላል፣ ጥያቄ የለውም። ግን ያ ዘይት፣ ያ ማዮኔዝ፣ ያ ታሂኒ፣ ያ ኦቾሎኒ ለማጣፈጥ የሰራ ነው እና የጨማመረው ነገር ወዴት ነው የሚሄደው? ቀጥታ ሄዶ የፋት ዲፖሽን ነው የሚሞላው። የፋት ቋትሽ ላይ ተጨማሪ ፋት ነው፣ ቦልትሽ ላይ ተጨማሪ ቦልት ነው የሚጨምረው እንደማለት ነው። ስለዚህ ሳላድ ስትሰሪ አትክልቶቹ አሉ፣ ሌላ ነገር ግሪክ እርጎ ያልኩሽን ጨምሪ። ለምሳሌ እርጎ ጨምሪበት። ግሪክ ዮገርት ጨምርሽ፣ የስ ሶ አቮካዶ ነክ ነገር ጨምሪበት። አቮካዶ ዘይት ከመጨመር አቮካዶ ብትጨምሪ፣ አቮካዶ ዘይቱ ሙሉ በሙሉ ዘይት ነው እንደምታውቂው። አቮካዶ ግን ዘይት ነው ያለው። ከዛ ውጪ ፋይበር አለው፣ ውሃ አለው። ገባሽ አይደለ? ሳም ወይት አለው። ጥግብ ያደርገናል እሱ። ከዛ ቁንዶ በርበሬ ትንሽዬ ማድረግ ካለብሽ ስፕሬ፣ ቅድም እንዳልኩ ዘይቷን በስፕሬ ማድረግ። ይሄ ከገባሽ ፐርፌክት ነች። የዘይቱን ፓርት ነው ያልኩሽ። ሁለተኛው ዱቄት። አሁን ጤፍ ምናምን እርሹ ገብስ ምናምን ከየትኛውንም ፍሎር ቤዝድ ከዱቄት የተሰሩ ምግቦች የተጋገሩ ከእህል የተሰሩትን ምግቦች ለተወሰነ ጊዜ ማቆም አለብሽ። ሰውነትሽ እኮ አይቋቋምም። እየነገረሽ ነው። ከዚህ በላይ እንዴት አድርገው ይንገርሽ? አልቋቋምም። ገብቶሻል? የትኛውም አሁን እነዚህ ዱቄት የተሰሩ ምግቦች ስኳርሽን ከፍ ያደርጋሉ። እሱን ነው እየነገረሽ እኮ ያለው ሰውነትሽ። ስለዚህ እነሱን ስቶፕ አድርጊ። ፍራፍሬ አቁሚ። እኛ ስንት ጊዜ በኋላ ፍራፍሬ አቁመን አሁን ሁሉ ነገር ፐርፌክት ሲሆን ፍራፍሬም እየበላን ነው። ፍራፍሬ ስቶፕ አድርጊ። ኦኬ። ስለዚህ ምን ቀረው? ቅድም ያልኩሽ እነ እንቁላል ቀሩ። ስጋ ጮማ አይሆንም እንደምታውቂው፣ ቀይ ስጋ። ዶሮ ስጋ ሲሆን በተለይ ቺክን ብሬስት አድርጊና ከላይ ቆዳውን አንሺ። ከጎን ምን አለ? አትክልቶች አሉ። አያያዝሽን ልመጂ። አሁን ይሄ እንደዚህ ይይዝ ነበር ይቀርና ሳምቢ ገሽ እንጂ ቺክንሽን፣ ፊሹን አቅም ከፍ ያለ ሲል ደግሞ እነ ሳልመኑንም ፋክሪ አንዳንድ ጊዜ ግዴታ አይደለም። አችን ልክ እንኖር። ይሄን አድርጊ። ስትበይ ጠግበሽ ቢ ድጋሜ እኔ ጋር መደውይ። ሌላ ሰው ነሽ አንቺ። እሺ ዶክተር፣ ይሄ ላይ በመሆንሽ ግን ሐኪሞችሽ ጋር ተነጋገሪና መድኃኒቱን እንዴት እየቀነሱ እንዲያቆሙ እነሱ ጋር ይዳረጉሻል። እኛ ጋር ጆይን ማድረግ ካለብሽ ደግሞ ጆይን አድርገሽ እናግዝሻለን። እሺ ዶክተር፣ በጣም አመሰግናለሁ። ምን ልትበይ ነው? አሁን እንዳልከኝ ያው እንቁላል ቀቅልና ከዛ አይብ፣ ሁለት እንቁላል። ይሄው ሁለት እንቁላል። እንደው አሁንም እኮ ይሄንን ነው የምልሽ። ብዙዎች እኮ አሁን ስሟን ብቻ ነው የሚይዙትና እንደው 105 ኪሎ ለሆነች ልጅ ቁመቷ ዘለግ ያለ ኦልሞስት ሜትር ከ80 ግን ሴት አንቺ ቆይ እኔ እኮ አጠገብሽ ብሆን እንዲህ ሜትር ከ80 አይደለም ሜትር ከ75 ነኝ። አዎ 75ም ለነገሩ ከኔ ረጅም ነሽ። ገብቶሻል? አዎ ምክንያቱም አንድ ብሎኬት ላይ መቆም አለብኝ ከአንቺ ጋር እኩል ለመሆን። ምን ልልሽ ፈልጌ ነው 38 ዓመትሽ ነው፣ 105 ኪሎ ነሽ። ሜታቦሊክ ኢሹ አለሽ። እንግዲህ ቅድም እንዳልኩሽ ሁለት እንቁላል ምንድን ነው የምትሰጥሽ? ሁለት እንቁላል ያው ፍጥነት ነው ለመቀነስ ከመቸኮሌ ብዛት የተነሳ ነው ዶክተር፣ ሆዴ እንዳይጠግብ። ገብቶሻል? እነዚህ እንቁላል አይደሉም የሚያወፍሩሽ። አሁን ስጋም ሰዎች መሰሳቱት እዚህ ጋር ስለሆነ ነው። እንቁላል ስሙን ነው የሚይዙት። ትንሽዬ ቅድም አንቺ እንዳደረግሽው
ችግር የለም ስልኩ እዚህ ጋር እንዳላለየ ችግር የለም ችግር የለም ልትዘግልኝ ይሰማሻል አይደል? አዎ ዶክተር ሶ ሁለት እንቁላል እያወራው የነበረው ምንድን ነው ያወፍረናል ብሎ ነው የሚያስቡት። ኦኬ ስጋ ብሉ ብዬ ስላቸው ያወፍረናል ብሎ ስለሚያስቡ ትንሽዬ ስጋ አይብ፣ ትንሽዬ ማንኪያ አይብ ምን እንደምትሆኚ ታውቂያለሽ? ስኳርሽ ምንም ጥያቄ የለውም በሳምንታት ይቀለበሳል። ስኳርሽ ብቻ ሳይሆን የሚቀለበሰው አንቺም ትቀለበሻለሽ። በጣም ቆዳሽ ማሽሻል፣ ድካም ይልሻል። ሰው ሁሉ ምን አገኘሽ ታመምሽ ወይ ይልሻል። ጡንቻሽ ማሽሻል ባሰው ነው ሁሉ ነገር እያለቀ ፍጥጥ ብሎ ቦርጭ ለብቻ ይቀርልሻል። ሮንግ ዌይ ነው። ሶ የሚያወፍሩትን ምግቦች አሁን እኮ የምግቡን አይነት ቀየርኩልሽ። የሚያወፍሩሽ እኮ የቅድሞ ናቸው። አሁን ገባሽ አይደለ? የሚያወፍሩሽ የቅድሙ ያልኩሽ ምነት እቺ የተንጠለጠልሽባት ቂጣዋ፣ እንጀራው፣ ዘይቱ፣ ቅቤው፣ ጮማው፣ ፋቱ እነሱ ናቸው። ካርቦሃይድሬት እና ፋት ነው ኢነርጂ ናቸው። እነሱ ናቸው ሄደው እሱ ኢነርጂ ስቶሪ ያደርጋል ሰውነታችን ላይ። አሁን አርግ እያልኩሽ ያለሁት ምንድን ነው የምግብሽን የፕሮቲን ፐርሰንት ከፍ ስታደርጊ ፕሮቲን ጡንቻሽን ነው ሰፖርት የሚያደርገው እንጂ ቦርጭሽን አይደለም። ብዙ ስጋ ቀይ እስከሆነ ድረስ ብዙ ስጋ በመብላትሽ አትወፍሪ። ተቃራኒ ነው እንዴ ቮይስ ሎሱን ያፋጥንልሻል። አሳም ከሆነ ጥግብ ብለሽ አሳ፣ ቺክን ብረስትም ከሆነ ከላይ ቆዳውን እስካነሳሽ ድረስና ብዙ ፋት አብረሽ በዘይት አበላሽተሽ ብዙ ፋት አብረሽ እስካልበላሽ ድረስ ጡንቻሽን ነው ሞር ያግዝሽ። ጊዜ በኋላ ጡንቻ ክብደትም ስለምታነሺ ስፖርትም ስለምትጀምሪ እየተገነባሽ ነው አንቺ የምትይው። እኔ የምፈልገው እሱ ነው። አንቺ እየተገነባሽ ፋቱ ይፈርሳል። ፋቱን እኮ ነው አልፈለግሽው እኮ ፋቱ ነው። 25 ዓመትሽ እኮ እንደዚህ እኮ አይነት በጣም የተጸየፍሽው እኮ ሰውነት አልነበረሽም አይደለ? ስሊም ፊት ደስ የሚል ሰውነት እኮ ነው የነበረሽ አይደል እንዴ? እንደዛ እኮ ነበር። ስለዚህ የፈለግሽው እኮ የልጅነት ሰውነትሽን እኮ ነው የፈለግሽው። ያ የልጅነት ሰውነትሽ እና የአሁኑ የሚለየው ምንድን ነው? የአሁኑ ከፍተኛ ኤነርጂ ከፍተኛ ፋት ሰውነትሽ ላይ ይዟል። ዳሽ እያነሰ ፋቱ እየበዛ መጣ። አሁን እኮ ፋቱን ለማስራብ ነው። ከውጭ መጣውን ፋት ቀንሺ፣ ከውጭ መጣውን ፕሮሰስድ ካርቦሃይድሬት ቀንሺ፣ ዱቄቱን ቀንሺ፣ እህሉን ቀንሺ ብዬ የምልሽ ያንን ላለመቀለብ እኮ ነው። ፋትሽ ላይ ተጨማሪ ግብአት ፋት ላለመስጠት ነው። እሱም ማስራብ አለብን። የፋትን ምንጭ ቆረጥ ነው። ኦኬ እሱ ስንቆርጥ ሰውነት ምን ነገር መሰለሽ ያንን እስከዛሬ ያስቀመጠው ምግብ እኮ ነው ተሸክመሽ እየሄድሽ ያለሽው። ያንን ምግብ አጭ ብሎ መብላት ይጀምራል። የራስሽን ፋት እኮ ነው የሚጠቀመው። የበላሽውን ቅድም ያልኩሽን ደግሞ ኳሊቲ ፕሮቲን ምን ያደርገዋል? አንቺን ይሰራበታል። ጸጉርሽ አሁን ሳሳ ብሏል፣ ይረግፋል፣ ይነቃቀላል። እሱ ራሱ ማበብ ይጀምራል። ቆዳሽ አሪፍ መሆን ይጀምራል። ቦርጭሽ ይጠፋል። አሁን እየገባሽ ነው። ሰውነትሽን እየመገብሽው ያ የተጸየፍሽው ፋት ይሄዳል። ስለዚህ ከፈለግሽ እንቁላሉ የተወሰነ አስኳል ቀንሽ እንጂ መጠኑ ላይ አትፍሪ። 4ም ቢሆን 5ም ቢሆን ችግር የለውም። የኔን ብነግርሽ አሁን ዩዙዋሊ 4-5 እንቁላል በላለሁ፣ እርገው ጨምራለሁ፣ ግሪክ ዮገርት ያልኩሽን አይብ ጨምራለሁ። እንደዛ ካልሆነ ጠዋት ላይ በቃ ጠዋት ላይ በተለይ ጠዋት ላይ ጠግበሽ የግድ አይደለም ባይዜ እንቁላል ጥብስ ስጋ ካለሽ ስጋ ጠባብሰሽ መብላት ትችያለሽ፣ ግን በቂቤ አሳም ከሆነ በቂቤ ካልጠገብሽ ሳምሲንግ አይብ ነገር እርጉዝ ነገር አድርገሽ ጠግበሽ ከበላሽ ቀኑን በሙሉ በጥጋብ ነው የምትይው። ረሃብ የሚባል ነገር የለም። ወደ 10 ሰዓት 11 ሰዓት ነው የሚርብሽ። አሁንም ልክ እንደ ጠዋቱ ኦኬ 1 እንቁላል ሳይሆን 2 እንቁላል ሳይሆን በቂ፣ ስጋም ትንሽዬ ቁርሻ ሳይሆን በቂ፣ አሳውንም በቂ። ከጎን ምን አለሽ? አትክልት አለሽ። ከዚያስ በኋላ እጅሽን ኪስ አድርገሽ መውጣት ትጀምሪያለሽ። ወክ ሳትወጂ በግድ ሰውነትሽ ውጪ። በፊት እኮ ተኝ ነበር እንብሻለሁ። አዎ ዶክተርዬ ይልሻል። በፊት እኮ ሰው ሁሉ ጋር ደውይ አይልሽም። አሁን በቃ ፍሬንዶችሽ ጋር እየደወልሽ በቃ መሳቅ፣ መጫወት፣ እየተንገናኝ ይቻላል። በጣም ትጀምሪያለሽ። ስንታመም ስንወፍር ሁሉ ነገራችን፣ ሙዳችን፣ ኢነርጂያችን ሁሉ ነገር ተበላሸውና ይሄን ስታደርጊ የዛሬ 20 ዓመትም 30 ዓመትም ልጆችሽ ከጎን ዞር ብሎ ሲያዩሽ አለሽ ስትሮንግ ማማነሻ ስትሮንግ መስኩላር የሆነሽ ማማ እና ግራንድ ማማነሽ እና ይሄና
የስ በጣም አመሰግናለሁ ዶክተርዬ። በቃ አመጋገቤን ያው እንትን ላለሁኝ ማለት እከታተልሃለሁ ምን ማድረግ እንዳለብኝ። እ፣ እንደው አዋሳ እንደው ቅርንጫፍ የመክፈት ሀሳብ የለህም ዶክተርዬ? ብዙ ይሄው ከፈት ሰዎች አሉ ይሄው እ ከፈትን ነው ይሄው አይ እንደው በግል ራሱ እንደዚህ እየመጣን ብን ግድ እ የለሽም። አሁን ስም አልጠራም እንጂ እ ሐዋሳ ላይ ያሉ ሐኪሞች በሙሉ አሁን ሁላቸውንም ታውቂያቸው በስም አ ጓደኞቼ አ ናቸው። ጓደኞቼ ናቸው እየሰሩ ነው። ገብቶሻል አይደለ? አ ምን እያልኩሽ ነው? ጀስት ሶሻል ሚዲያ ትልቁ ነገር ይኸው ጠዋት ተነሳሽ አገኘሽ ተገናኘን። አ አ ቢሮ መጪ እውነት ለመናገር ምን ያክል ደቂቃ ነው የምናወራው? 5 ደቂቃ 10 ደቂቃ እውነት ነው። በጣም በእርግጥ ልክ ነህ። 15 ደቂቃ እኮ ነው። ከዚያ በኋላ ድጋሜም እኮ ላንገናኝ እንችላለን። በቃ በቀጠሮ ስትመጪ ነው የማገኝሽ። ክሊያንቶቼ ጋር እኮ ጠዋት እኮ አውርተናል። የሚገርምሽ ነገር ሁልጊዜ ምግባቸውን ይልኩልኛል። ይሄን ቀይሪ፣ ይሄን ጨምሪ እላቸዋለሁ። ስኳራቸውን ይልኩልኛል። እንደሱ አይነት ለሁላቸውም የግል ሐኪማቸው ነኝ። እዛ ባለሽበት ጆይን ማድረግ ካለብሽ ምንም አይገድብሽም። ቤት ቁጭ ባልሽበት ጆይን አድርገሽ ሁሉ ነገርሽን መቀየር ትችያለሽ። ፐርሰናሊ ጋይድ አድርጉኝ የምትይኝ ከሆነ ነው። አዎ ስለዚህ ሐዋሳ የመክፈት ሀሳብ ያልሽውን ነገር እንደው የአዲስ አበባውን ራሱ የሚገርምሽ አሁን ቅርብ ጊዜ ነው የከፈት ነው። 1 ወራችን ነው። ደረጃ መብረቃይል ቶቶ ብዬ እንደሚያልኩሽ እንደው እድሜያቸው የገፉ ሰዎች በሶሻል ሚዲያ እንደዚህ እንደው እያወራን በስልክም በዋትስአፕም እያወራን ጋይድ ማድረግ ስለሚከብድ በአካል እነሱን ማየት ስለሚያስፈልግ ብለን ነው። እሺ የስ አመሰግናለሁ ዶክተርዬ፣ በጣም ቴንኪዩ። በቃ እከታተላለሁኝ። ያው ከእግዚአብሔር ፍቃድ ጋር አመጋገቤን አስተካክዬ ላይፍ ስታይሌን አስተካክዬ ምቀለብሰው ይመስለኛል። ኃይለኛ ኢነርጂ ላይ ነኝ። እግዚአብሔር ይረዳኛል አምናለሁ። ይመስለኛልን እርሻት እሺ አረገዋለሁ ዶክተርዬ። አዎ እሺ አመሰግናለሁ። እሺ አባቴ በጣም ተባረክልኝ፣ እግዚአብሔር ይባርክልኝ። ጊዜ ሰጥተህ ስላነጋገርከኝ በጣም እግዚአብሔር ከዚህ በበለጠ በሞራል ተገለጠኝ አባት። አመሰግናለሁ። ተባረክ። ጊዜ ሰጥተኸኝ እንደዚህ ደስተኛ ሆነ ስላስረዳኸኝ አመሰግናለሁ። ተባረክልኝ፣ ከፍ በልልኝ። በዚህ በሞራል በዚህ ወጣትነት አሁንም ረጅም ጊዜ ኑርልን፣ አስረዳን፣ አስተምረን ዶክተርዬ። እሺ አመሰግናለሁ። እሺ ሰላም፣ መልካም ቀን። ፍቅር የለችም እንግዲህ ታይሞ አይደለም። ፍቅር ካለሽ አለው በይ። በዚህ ወጣትነት አለችኝ እኮ የ38 ዓመት ጎረምሳ መስያት እንደሷ እንደማደርሳት አላወቀችም። ኦኬ አደርሳታለሁ። ብዙዎቻችሁ ስለምታውቁ ነው እድሜን ነው። እንግዲህ ሜታቦሊካሊ ሄልዚ ስትሆኑ ሰው ሁሉ ማታ ከቤካ ጋር ቤካ ሁለተኛ ልጄ ነው። ኢንተርንሺፕ ነው ብላክ ላይን እና ከሱ ጋር እራት ፕሮግራም ነበረን እና እኔ ኦልሬዲ 8 ሰዓት ላይ ያንን ምግብ እጭቅ አድርጌ እንግዲህ ስለበላው እራት የሚባል የለም ላስበው እንኳን አልችልም። እና እሱ ይበላል፣ እሱ ያነሳል፣ ይበላል፣ ያነሳል፣ ይበላል። እና አስተናጋጁ ጠጋ ያለውና ቆይ ጓደኛህ አይበላም እንደ እራት ጓደኛህ እራት አይበላም እንደ ያለው መጥቶ ነገረኝና ቤካ ብዙም አያወራም፣ ዝምተኛ ልጅ ነው። ማን አስተናጋጁ እኮ ጓደኛህ ምግብ አይበላም ወይ አለኝ አለ። ይቻላል፣ ለእኔ የሰራው ለእናንተም ይሰራል። እና ምንም አናጋንንም። አመጋገባችሁን ቀይሩ። ስትቀይሩ ግን በደንብ እየገባችሁ ቢሆን ደስ ይለኛል። እና ጫፍ አታርጉ፣ በትክክል ይሰራል። ፍቅር ያለች አይመስለኝም። ራሴ ሞክራለሁ።
نعم ما نجي نقاطع امين اوكي نقاطع مش باينه ገብታል ፀሐይ አዳነ አመሰግናለሁ አለው ደህና ነኝ አባይነ ገብታል لا تزغجت ما አባይነ ገብቶ ነበር አልሰማኝም ወይንሸት እንዴት ነሽ ፒስ ሁሉ ሰላም ዛሬ በጠዋት ተከስተናል ልዩ ልዩ ገብተሻል ልዩ እኔ ስልኝ አርብ ነው የሚሄደው ሙሉ ኬንያ አርብ ነው የሚሄደው ሙሉ አመሰግናለሁ ልዩ ይሰማል ይሰማል ዶክተር ሰላም ነው እግዚአብሔር ይመስገን እንዴት ነህ እግዚአብሔር ይመስገን yes በጣም ነው ማመሰግነው ዶክተር ስላስገባኝም አንዳንድ ምክሮችን እሰማለሁና ካንተ በጣም ደስ የሚሉ ናቸው 38 ዓመቴ ነው ዶክተር ስኳር ዲያቤቲክ ነኝ ከተባልኩኝ አንድ 3 ዓመት ምናምን ይሆነኛል ቀጭን ነኝ 70 ምናምን ኪሎ ነኝ ግን በጣም ቀጭን ነኝ ወፍራም አይደለሁም እንዴት እንደመጣም አላውቅም ሆነስ ለመናገር አሁን ላይ ግን አንድ የሆነ ሰው ጋር ሄድኩኝና አመጋገብ ፕሮግራም አወጣልኝ ከዛ በኋላ አመጋገቤን አስተካክያውን በጣም ጥሩ ላይ ይገኛሉ በጣም ጥሩ ላይ ነኝ ያንተም እንዲ ቲክቶክ ላይ ያለው አንተንም እከታተላለሁ ቆንጆ እየሄደልኝ ነው ግን ጥያቄ መጠየቅ የፈለኩት ይሄን አመጋገብ ምናምን ጀመርኩት አንድ አሁን ወር ወደ 2 ወር ሊሆነኝ ነው መሰለኝ ይሰማል ዶክተር አዎ ይሰማል እንደ 2 ወር ሊሆነኝ ነው የተቸገርኩት ጠዋትና ማታ ስለከው እንትኔን የስኳር መጠኔ ማታ ቀንሶ አገኘዋለሁ ቀን ላይ ነው አንድ መድኃኒት ወሰድ ያለኝ እሱም ኮባንስ ምናምን ባለ አንድ መድኃኒት አንድ ፍሬ ወስዳሉ ቀን ላይ እስከ ምሳ በኋላ ማለት ነው ማታ ላይ ለኳን ከስራ ስገባ እንደዚህ 190 110 ምናምን ይሆናል ጠዋት ተነስቼ ስለከው ግን 180 ድረስ ከፍሎ ምናምን አገኘዋለሁ ወይ እንደው ምናልባት በአመጋገብ ስርዓቴ ወይ በሄድኩበት በደንብ ስላልወጣ ይሁን ብዬ አሰብኩኝና ሊሆን ይችላል እንደዛ እድሜ 38 ነው ክብደት 70 ነው አሁን 72 ምናምን ነበርኩኝ ወደ 67 8 እየተጠጋው ነው እየቀነስኩ ነው አመጋገቤን ካስተካከልኩ በኋላ እየቀነስኩ ነው ወርጭ ትንሽ ነው ያለች ብዙም አይደለም ወርጭ ምንድነው ብዙ ማለት የኔ ስላላከለ ነው የበፊቱን የኔ ስላላከለ በቃ ትንሽ ነው ትላለህ እውነት ነው የኔ የኢቢኤስ ላይ ታየ ያለ ይሄን ያክል እሱን እያያችሁ ነው እናንተ ትንሽ ነው የኔ ትንሽ ነው የምትሉትና ማን ትንሽ የለው የቦርጭ ትንሽ የለው ኦኬ ጥያቄን በኋላ ላይ መጣበታለን አንድ ጥያቄ ልጠይቅህ እሺ አሁን ለ2 ወር ነው ምግብ የተቀየረልህ እንደዛ ነው የገባኝ ለ2 ወር ሳይሆን ለ3 ወር ነው ቀይር የተባልኩት 2 ወር ሆኖኛል ከጀመርኩት 2 ወር ነው ጋር ልጠይቅህ የፈለኩት ጥያቄ አሁን ያስከውን አመጋገብ ቀሪ ዘመንህን ልትበላው ትችላለህ እየበላህ መቀጠል ትችላለህ ይችላልው ዋው ቀሪ ዘመንህን ኬስ አትሰለች በቂ ምግብ
ለሰውነትህ የሚያስፈልገውን እየሰጠ ያለውን አመጋገብ ማወቅ ፈልጋለሁና ብዙ ጊዜ ስም አንጠራም እንደምታውቀው ሰርቪስ የምታገኙበትን ስም አጠሩም። ይሄንን ለሁሉም ነው የምናገረው። ትናንት ምን በፕሮግራሜ መሰረት ትናንትና ምን በላ ቁርስ ላይ? በፕሮግራሜ መሰረት የበላው ያለው ትናንትና አብሽ ነው የጠጣ ያለሁት። አብሽ ነው የጠጣሁት። አብሽ ምንድነው? አብሽ ጠጣ እንዴ? አብሽ አራስ ቤት የሚጠጡት አይደል? አብሽ አራስ ቤት ነው እንደ ሴቶች የሚጠጡት ብዙ ጊዜ እሱ ነው። አብሽ የሚባል አለ የተዘጋጀልን በፕሮግራሙ መሰረት ጠዋት አብሽ እና እንዲሁ ማታ ተልባ ምናምን ነገር ነው ጠጡ ያለን። አይደለም ምግብህን ንገረኝ። ትናንትና ቁርስ ምንድን ነው የነበረው? ቁርስ አብሽ ነው የጠጣሁት። አብሽ ነበረ ዶክተር የሚጠጣ አብሽ ነው ያዘዘልኝ። ስንት ብርጭቆ? አንድ ብርጭቆ። ምሳስ? ቁርስ ሌላ ምንም አልበላህም? በቃ ምሳስ? ምሳ አትክልት ነገር ነው የበላሁት። እንደዚህ አቮካዶ፣ ዙኩኒ እንደዛ የመሳሰሉትን ሚክስ ተደርገው አንድ ሳህን አብሽ እንትን ይላል እንደዛ አትክልት ነገር እሱን ነው የበላሁት። አትክልቱን በምን በላ? አትክልቱ አሁን ላይ ዶክተር እንትን ጾምም ስለሆነ እኔ በጣም የተጎዳሁበት ነገር ስጋ ነገር እንቁላል ነገር እየበላሁ አይደለም። ሰውነትህ ግን አንተ ጾመኛ ትሁን አትሁን የሚያውቀው ነገር የለም አይደል? በፍጹም yes ኦኬ። ሰውነትህ የት ነው ያደግከው? አንተ ክፍለ ሀገር ነው ያደግከው? ግማሽ በሚባል ደረጃ ክፍለ ሀገር ነው ያደግኩት። ከአስራ ምናምን ዓመት ጀምሮ ከተማ ነኝ። የክፍለ ሀገርህን ህይወት ታውቀዋለህ? ትንሽ በትክክል አውቀዋለሁ። yes ክረምት ሳር አለ፣ አገዳው አለ፣ ማሳው ምናምን አለ። አባቴ በዛን ወቅት ለከብቶቹ ምንም አያስብም። because everything አለላቸው ብሎ ስለሚያስብ ሰውነታቸው የሚፈልጉትን ነገር ለሰውነት በጣም ግብአት ፐርፌክት ነው ብሎ ስለሚያስብ ዞር ብሎ ያያቸው። ያንን የበጋውን ወቅት ግን ምንም ነገር ሳይጎልባቸው አስቀድሞ ይከምርና በተለያየ መንገድ እንግዲህ ያውቁታል እነሱ ያስቀምጥና አንድ ሳይጎድል ከብቶቹ ያንኑ ይዘታቸውን ያንኑ ጥንካሬያቸውን ጤናቸውን ይዘው እንዲዘልቁና ወደሚቀጥለው ክረምት እንዲሻገሩ ያደርጋል። የከብቶቹ ሰውነት አሁን ክረምት ነው ምግብ አለ፣ አሁን በጋ ነው ምግብ የለም የሚል ነገር አያውቅም። ስለዚህ ምን ይሆናል? በበጋ ምግብ በቂ ባልሰጠናቸው ጊዜ ላይ በጣም ከብቶቹ ይሆናሉ፣ ይጎዳሉ፣ ይከሳሉ አይደለም። ኮምፕሊትሊ ፋንክሽናል እንኳን አይሆኑም። ለስራ ለእርሻ እንኳን ሊዘጋጅ የነበረው በሬ ለሚቀጥለው እርሻ እንደማይደርስበት ያውቃል። ምን እያሉ ነው? ያንተ ሰውነት ጾም ላይ ሆንክ አይሆንክ አያውቅም። አንተ የሚጠብቀው ነገር አለ። ያ ስታጎድል እየጎደልክ ነው። አንተ ሁሉ ነገር እየጎደል አንተ ስኳርን ነው ጠዋት ተነስተህ ይሄን ነው የምታየው። እሱም አይቀንስም። ሁለት ሰፈር አድርጋ እንዳልቀነሰ ስኳር ከስኳሩ በላይ ደግሞ አንተ ቶታሊ እየቀነስክ ነው። ቶታሊ እጅግ ስትራክቸርን እያጣህ ነውና ጥርጣሬ ብሬ ነው። ቀሪ ዘመንህን ይሄን ምግብ እየበላህ መቀጠል ትችላለህ ወይ ብዬ ስለ አዎ አልከኝ እኮ አፍህንም ሞልተህ ግዴለም። እራትስ ምን ነበር? እራትህንም ማሳየን ይለዋል። ጥርሶች እንግዲህ ካሉ በስኳር ያልተጎዱ ጥርሶች ታያለህ። እዚህ ላይ የኔ ተጎድቷልና እንግዲህ እኔ የለሁበትም። አንተ ግን የሆነውን ነው የምትነግረን። እራት ምን በላህ? እራት ተልባ ነው የጠጣሁት። መሳቅ እንችላለን አይደል? መሳቅ እንችላለን። አንተን የመጣኸው ከቤታችን። አዎ እየተዝናናን ነው የምንማረው ዶክተር። ተጨናንቀን አይደል? yes ተዝናናን ነው የምንማረው እና እንደሱም ሲሆን ነው እኔ ባይዜ ፈን ወዳለው ተፈጥሮዬን ምንም ነገር ሲደርስ ሞሰና አሁንም ጾመኛ ስለሆንክ ነው የሚመስለኝ እንደዚህ ተጎዳ ያለው አማራጭ አለ። ጾም ባልነበረበት አመጋገብን የጀመርከው ጾም ባልገባበት ጊዜ ነበርና የዛኔስ ምን ይመስል ነበር? እሷን ንገረንና በደንብ አስጨብጣለሁ። ቤዚክ ነገር
አይ ጾም ባልገባበት ጊዜ ስጋ እበላለሁ፣ እንቁላል እበላለሁ። ችግሩ ምንድነው? እንጀራ ፕሮግራሙ የጀመረው ኦልሬዲ የጀመርኩት ጾም ከገባ በኋላ ነው። ዶክተር ጾም ሲገባ ላይ ነው በጾም ወቅት የጀመርኩት አለው። አሁን የፍስክ አለው ምግብ ላይ ሜኑ ላይ በጾም ባልሆነ አለው እንቁላል አለው። ስንት እንቁላል አለው? ለምሳሌ 2-3 እንቁላል ይላል። ስንት ይላል? ኤግዛክት ነምበሩን አሁን ፕሮግራሙ ላይ ማየት ባልችልም ኦልሬዲ ስላልበላሁትም ማየት አልቻልኩም። ግን ስጋ አለው እንዳለው ፕሮግራሙ ላይ የማውቀው ስጋ አለው፣ አሳ አለው፣ አይብ አለው፣ እርጎ አለው። እነዚህ ነገሮች አሉት ፕሮግራሙ ላይ አለ። እኔ አሁን ጾም ስለሆነ ብቻ ነው ያልሞከርኳቸው እንጂ አሉ። እንግዲህ እሱን ዲቴል ማወቅ ስለማንችል እናልፈዋለን። ግን እንደምትነገርከን መሰረት በጣም በቂ በሆነ መልክ ካልኩሌት የተደረገ ከሆነ ቆንጆ ነው በጣም። ግን ብዙ ጊዜ እንደዛ ስለማይሆን ነው ሜኑን እንግዲህ በደንብ ልናየው እንችላለን። ዋናው ነገር ቅድም ያልካትን ነገር መልሼ ልደፍ። እኔ ቀጭን ነኝ እኮ እንዴት ስኳር እንደያዘኝም ገርሞኛል ነው ያልከኝ። ልክ ነኝ? እውነት ነው ብያለሁ። ስኳር ብዙ ጊዜ ኮምፕሊኬትድ ነገር የለውም። ገብተዋል። የምንበላው ምግብ የእኛን ምግብ አይተህ ከሆነ ከፍተኛ ካርቦሃይድሬት ነው የምንበላው። ከፍተኛ ካርቦሃይድሬት በከፍተኛ ወጥ ነው የምንበላው። ወጣችን ደግሞ ምን አለው? ከፍተኛ ወይ ዘይት አለው፣ ሲደመር ደግሞ ቅቤ ምናምን አለው እንደምታውቀው። እና ሃይ ፋት ሲደመር ሃይ ካርብ ነው። እነዚህ ፋት እና ካርብ ስማችን የሚለያየው ኢነርጂ ናቸው። ሶላር ኢነርጂ ነው፣ ፕላንቶች ከፀሐይ ብርሃን ያዘጋጁት ኢነርጂ ነው። ካርበን ኢነርጂ ነው፣ ኃይል ነው ለሰውነት። ሰውነት ደግሞ ኃይል አያባክንም። ከፍተኛ ኃይል ነው ስንሰድ ነው። ቁርስ ላይ፣ ምሳ ላይ፣ እራት ላይ፣ ለስላሳ ውስጥ፣ ጁስ ውስጥ፣ ቢራ ውስጥ፣ ድራፍት ውስጥ፣ ኬክ፣ ይሄ ሁሉ የሚገርም ነገር ይሄድና ዲፖ አለ፣ ማስቀመጫ ዲፖ አለ። እንደዛ አድርገን እንድንግባባ ሶስት ዋና ዲፖዎች አሉ ሰውነታችን። አንደኛ ፋት ሴል ነው። ፋት ሴል እንግዲህ ቆዳችን ስር ያለ ፋት አለ። እንደገና ደግሞ ቪዝራል ኦርጋኖች አካባቢ ዙሪያ ላይ ያለ ቪዝራል ፋት ዲፖ አለ። ያ እነዛ ዲፖ እንግዲህ ቅድም ነገርኩህ በቁርስም በምሳም በራትን መልክ ሲበላ የነበረው ፋት እና ካርብ ሳምሆ ይቀየርና የተወሰነው ይጠቀምና ሰውነት ብዙ ስለሆነ ስቶር ያደርገዋል። ሞላ ዲፖ የፋት ሴል ዋናው ፋት ዲፖ ነው ትልቁን የሚይዘውና እሱ ጋር ሞላ። እሱ ከሞላ በኋላ ወደ ጉበት ይሄዳል። ጉበት ላይ ፋት አንተም ይኖር ቢሆናል። አንድ ሰው ስኳር ካለበት ጉበት ላይ ፋት አለውና ጉበት ላይ ማጠራቀም ይጀምራል። ቦታቸው እኮ ጉበት ላይ ያጠራቅማል፣ ጣፊያ ላይ ያጠራቅማል፣ የትኛውም ቦታ ላይ ይሰገስጋል። አንተ አታውቅም፣ አሁንም እየበላ ነው። መጨረሻስ ላይ ሌሎች አብጠው እንግዲህ ያ ሁሉ ፋት ሲጠቀጠቅባቸው ሳይዛቸው ምን ይሆናል? እየጨመረ ይሄዳል። ኦኬ መፈንዳት የለባቸውና በራቸውን ይዘጋሉ። በቃ አንቀበልም ይላሉ። ከዚህ በኋላ የመጣውን ፋት የመጣውን ግሉኮስ አንቀበልም ይላሉ። ስለዚህ መሄጃ ያጣ ስኳር እኮ ነው ደም ላይ ከፍ ያለው። ስኳር በሽታ እሱ ነው። ገብቶሃል? መሄጃ ያጣ ስኳር፣ በር የተዘጋበት ስኳር ሞልቶ የኢነርጂ የስኳር ማስቀመጫ ነበር የኢነርጂ የፋት ማስቀመጫ ዲፖ ሙሉ በመሆኑ ሴሎች በራቸውን ስለቆለፉበት መሄጃ ያጣ ስኳር ነው። መሄጃ ያጣ ስኳር ነው። አንተ ቀጭን ነህና ለምንድን ነው ስኳር የወፍራም በሽታ ነው? አንተ ለምን ስኳር ያዘ? ይጋ ቅድም የነገርኩህን ፋት ስቶር ስናደርግ አንዳንድ ሰዎች በዘር በወረሱት ጄኔቲክ ባህሪ ለዛ ለሚመጣው ኢነርጂ ለፋቱ ተጨማሪ የፋት ሴሎችን ያዘጋጃሉ። አዳዲስ የፋት ሴሎችን ስፕሮት እያደረጉ ይቀበላሉ። ያ የሰብኩታነሱ ከሞላ በኋላ እንኳን ቪዝራ ውስጥ ከገባ በኋላ በጣም ብዙ ቪዝራል ሴሎችን የፋት ሴሎችን እየጨመሩ አሁንም እዛ ውስጥ ይቀመጣሉ። ስኳራቸውን እየወፈሩ ሰዎቹ ብያለሁ፣ ቦጫም እየሆኑ ነው። ስኳራቸው ስታይ ኖርማል ነው። ለምንድን ነው ያ ትልቅ ስኳር ያለው ሰውዬ ኖርማል የሆነው ብለህ ስታስብ ያ ሰውዬ በዝርያ ሆናል፣ በዘሩ በወረሰው ዝርያ መካከል ተጨማሪ ዲፖችን ማዘጋጀት ይችላል ብለህ አስብ። እንድንግባባ ተጨማሪ ሴሎች ማለት ነገርኩህ።
ፋቱን ለሚበላው ፋት ተጨማሪ ማስቀመጫ ቦታ እያበጀ ይሄዳል። ስኳሩ መሄጃ ላጣ እነሱ ያንተ የተወሰነች ተቀበለች። ኦኬ ሞላች። ከሞላች ትንሽዬ ቦርጭ ብቻ ካወጣ በኋላ ምን ሆነ? መፍሰስ ጀመረች። ለዚህ ነው አሁን እነዚህን ትላልቅ የቴሌቪዥን ሾዎች ላይ የውጭዎቹ ላይ የ300 ኪሎ ግራም ውድድር ሁሉ አላቸው። የ600 ፓውንድ ላይፍ ብሎ ሁሉ ፕሮግራም አላቸው እና ስታያቸው እኮ ማን በጣም ሂውጅ እኮ ናቸው። 200 ኪሎ ግራም 300 ኪሎ ግራም እኮ የሚመዝኑ ሰዎች ናቸው። አንተ የትኛውንም ምግብ እነሱ የሚሉትን ባበላ እንደነሱ መወፈር አችልም። ቀድመህ ለስኳር በሽታ ትጋለጣለህ። ያንተ ዲፖ በተፈጥሮ ምንድነው ብያለሁ? ወዲያው የሚሞላ ዲፖ ነው። ከዛ በላይ መጨመር አይችልም። እነሱ አዳዲስ ቅድም እንዳልኩት ተጨማሪ ዲፖ እየሰፉ ስኳራቸው መሄጃ ያለው ስኳራቸው ከፍ አይልም። እነሱ እየወፈሩ ይሄዳሉ። አሁን እየገባህ ነው አይደል? ያንተ በተፈጥሮ በአጭር ጊዜ ውስጥ ፌል አደረክ ማለት ነው። ለዚህ ነው ዓለም ላይ በውፍረት እና አሜሪካኖቹ ናቸው በውፍረት፣ በስኳር በሽታ ግን ህንድ ነው የሚበልጠው። እነ ቻይና እና ህንድ ደቃቃ ናቸው። አይታቸዋል። ትንሽዬ ቦርጭ ያላቸው ናቸው ጋር ብዙዎቹ በጣም የሚቸገሩ። እኔ አንዳንዴ ሳስብ የኛ ኢትዮጵያውያኖችን እንደዛ ነን የሚመስለን። ጥናቶች የለም ግን ስታስብ የኛን ሰዎች ማለት ከሆነ አጫጭሮች ናቸው፣ ቦርጭ ትችላላቸው፣ እጃቸው ቀጭን፣ እግራቸው ቀጭን፣ ስኳር በሽታ ያላቸው። የገባህ ነው አይደል? ያ ቅድም በነገርኩህ ሜካኒዝም በዘራችን አላውቅም እንግዲህ ጄኔቲካሊ የመጣ ነገር ነው። ጥናቶች እንደዛ ይላሉ። ግን በእኛ ሀገር ሲቹዌሽን ላይ የሆነ ነገር ስላለ ነው። ግን ህንድና ቻይና ላይ በጣም ኮመን ነው። ሌላ ምሳሌ ልስጥህና አንድ የአውሮፓ እነዚህ ግዙፍ ሰዎች ግን ረጃጅሞች ምናምን እና አንድ ቻይና ቆልፍባቸውና አንድ ቤት ውስጥ ሩዝ አብላቸው። ሩዝ ኦልሞስት 2 ወር ሳይሞላው ቻይናዊው አብቅቶለታል። ገብቷል። ትንሽ ይወፍራል። ያቺ ውፍረቱም ቦርጭ አካባቢ ናት። ስኳሩ ጣሪያ ነክቶለታል። ያኛው እየሰገሰገ ውፍረቱ እንኳን አያስታውቅም። የሚገርም ነገር ምናል በዚህ ላይ ከቀጠለ ከስንት ዓመታት በኋላ ምናልባት ፌል ቢያደርግና ስኳሩ ከፍ ቢል ነው። ቻይናዊው ግን ቅድም ነው። ህንዳዊው ግን ምናልባትም ኢትዮጵያዊው እኩል ከዛኛው ጋር ሩጫውን ጀምሮ ወራት እንኳን ሳያስቀጥል ፌል አድርገው ለስኳር በሽታ ተዳርገዋል። ይሄ ሀሳብ እንዲገባ ፈልጌ ነው። ቅድም እኔ እኮ ቀጭንም ነኝ ብለህ ወጥ ስለገባ ነው ይሄንን ያልኩት። እንድታየው ብዬ ነው። አንዳንዴ በውፍረትም የመጣ ነው ስለሚባል ቀጭን ነኝ ብዬ ለማለት ያሰብኩት ለዛ ነው። አብዛኛውን ሰዎች ወፍራም ስለሆኑና በወጥ ስላላቸው ነው ተያዙ የሚባለው። እሷም መረጃም አያይዤ ልንገር ብዬ ነው። በተለይ ፋት ዲፖ የሚመጣ ነገር ነው። በዝርያ በዘር ከምን በዝርያ ብንል ይሻላል። በዝርያ የሚመጣ ነው እና እንዳልኩ ብዙ ሰዎች ሳይሆን ዓለም ላይ አብዛኛው ማህበረሰብ ብዙ ፋት ሴሎችን ኤነርጂውን ለመቀበል ብዙ ፋት አዳዲስ ሴሎችን ማምረት አይችልም። በጣም ጥቂት ናቸው እንደዚህ አይነት ቻንስ ያላቸው። እነሱ ሰዎች ቅድም እንዳልኩ ዝም ብሎ ይወፍራሉ። ሰውዬው ስታይ ሂውጅ ነው። እጁ ወፍራም፣ እግሩ ወፍራም፣ ብዙ ሰውነት ነው ያለው። የሆዱ ልኬት ብታይ ቦርጭ ላይ ብዙ የለውም። ስታይ ወይ ሰውዬ ወፍራም ነው ምናምን በቃ ስኳር እኮ ሊገላ ነው ብለህ ታስባለህ። ሄደህ ስታይ ስኳሩ ኖርማል ነው። ሄደህ ኮሌስትሮሉን ስታይ ኖርማል ነው። ጉበቱን ስታይ ምንም ፋት የለውም። ገብቶሃል? እንደኔ አጭር እዛችው ቅድም እጅ ቀጭን እግር ቀጭን ሎሚ የምትመስል መሀል ክብዬ ቦርጭ ያላት ሰውዬ ግን ወዳ ፌል አድርጋለች። ስኳሯ ጣሪያ ነክቷል። ጉበቷ ላይ ፋት ይዟል። ግፊቷ ከፍ ብሏል። ኮሌስትሮሏ ተበላሽቷል። ይሄን መቀየር ስለማንችል መቀየር የምንችለው ምንድን ነው? አመጋገባችንን መቀየር የምንችለው። ሰውነት መቋቋም የማይችለውን ያን ሁሉ እንጀራ በወጥ ስቶፕ እንዳለ ዱዚስ ኦኬ። ስለዚህ ሮንጉዛ ጀነራሊ ሮንጉዛ ላይ ያለው እባክህን ይሄን ለመስማት ከመጣ ሰውነትን እየጎዳህ ነው። አብሽ ያልከው ምንም ነገር የለውም። በለኛ ማና ፋይት እና
በለኛ ሰውነቱ የሚፈልገውን ነገር ከሱ ያገኘው እርሳው ሰውነትህን ገብቷል። እንግዲህ አንተ ሁለት ኮምፓርትመንት ነህ። አንደኛ ኮምፓርትመንት አንተ ዋናው በቁልፍ ላሳይ ነው እንዴ በሳምንት አንተ እንደዚህ ነህ ብዬ ባስብህ ሁለት ኮምፓርትመንት ነው ያለ። አንደኛ ኮምፓርትመንት እቺ ውሃ የምትታይ ከሆነ ፋት ነው። ሌላኛው ደግሞ አንተ ነህ። ገብቷል። ጡንቻ፣ አጥንት፣ ኦርጋን ሲስተም ዘ ሆል ስትራክቸር ይሄኛው ነው። ይሄኛውን ነው ሰፖርት ማድረግ ያለብህ እንጂ ፋት ሴሎችን አይደለም። ይሄ ገዳይ ነው ፋቱ። ምናልባትም አሁን አብሽ የምትለኝ ነገር ምናምን የምትለኝ ነገር ቺያሲድ የምትለኝ ነገር ተልባ የምትለኝ ነገር ይሄኛውን ፋት ሴል ነው ሰፖርት የሚያደርጉት። ገብቷል። እንጀራውም፣ ዳቦም፣ ሩዙም፣ ፓስታውም፣ መኮሮኒውም፣ ጮማውም፣ ለስላሳውም፣ ቢራውም፣ አልኮሉም ኦኬ ወደዚህ ነው ኮንትሪቢዩት የሚያደርጉት። ይሄን ፋት ዲፖ ነው የሚሆኑት። ምን ይጠቅምሃል ታዲያ? ያጠቅምህም። ቅድም እኮ ተምረናል አይደል? እንደሱ አይጠቅምህም። አንተ የምትፈልገው ምን ነው? ይሄን ነው ቀጥ አድርጎ አንተ 35-8 ዓመት የሆን ከሆን ሰውዬ ጎረምሳ አድርገው ቀጥ አድርገው የሚያኖሩት ጡንቻ ነው፣ ጠንካራ አጥንት ነው፣ ሌሎች ኦርጋን ሲስተሞች ናቸው። እነሱ ነው ሰፖርት ማድረግ ያለብህ። የነሱ ደግሞ ዋና ምግባቸው የተሰሩበትን ነገር ነው። በምንድን ነው የተሰሩት? መጀመሪያው ነው ከፕሮቲን ነው የተሰሩት። ካርቦሃይድሬትና ፋት ቅድም እንደነገርኩ ነው ከአይብራን የመጡ ለሰውነት ኢነርጂ ለመቀበል ቁጭ ያሉ ነገሮች ናቸው። በሌላ ምሳሌ አሁን ላስረዳህ ልሞክርና ቤት ውስጥ ነው ያለው አይደል? አሁን እንግዲህ ቤቱ ምንድን ነው? አሁን ግድግዳው፣ ጣሪያው፣ ወለሉ፣ ደጅ ስትወጣ የምታየው ነገር ነው። ያ ነው ቤቱ አይደል? አንተ ማለት እኮ እሱ ነህ። ካርቦንና ፋት ደግሞ ያቺ እኮ አምፖል ናት ቤት ውስጥ ያለች። እሱ እኮ ናት። ገብቶሃል? አንተ እያለክ ቤትህ እየፈረሰ ጡንቻ እየፈረሰ ነው እንግዲህ እንደምታውቀው፣ ግድግዳህ እየፈረሰ አንተ እየታመምክ እያሳብክ ቤትህ እየጠወለገ ኢንቨስት እያደረክ ያለው ምኑ ላይ ነው? አምፖሏ ላይ ነው። እንግዲህ ኖርማል ቤት ሲገነባ ለመብራት ምናምን ለኢነርጂው ፓርቲ ያወጣውን ኢንቨስትመንት እና ቤቱን ስትራክቸሩን አዋቅረ ቤት ለማድረግ ያወጣውን ኢንቨስትመንት አስበው። አሁን እየመጣልን አይደል? አዎ። እቺ ስቶሪ ያረካት የለኝም ያልካት ቦርጭ ለረጅም ጊዜ ታኖራለች። ከዛሬ ጀምሮ ምንም አይነት ፋትና ካርብ እንኳን አልብላ ብለህ ብታስብ ለረጅም ጊዜ ያኖራል። ትብላ ግን እያልኩ አይደለም እኔ አሁን እነ ጎመን ካርቦሃይድሬት ናቸው። ኦኬ እንቁላል ውስጥ ያለው አስኳር ፋት ነው፣ ሄልዚ ፋት ነው። እነ አቮካዶ ውስጥ ያለው ፋት ሄልዚ ፋት ነው። እነ አሳዎች ውስጥ ያለው ፋት ሄልዚ ፋት ነው። እነሱ ፋይን ዘይቱን አታብዛ እንጂ እነሱን ብትበላ ሄልዚ ፋት ናቸው። አትክልቶች ሄልዚ ካርቦሃይድሬት ናቸው። እነሱን ብላ ያቺ አምፖል የሚበቃትን ይሰጣት ነው ማለት ነው። ብዙ አትፈልግም ብያለሁ። ከውጭ ኦልሬዲ ስቶር አላት ልክ እንደ ዲናሞ ኦልሬዲ ያስቀመጠች ይችላል። ካንተ ያ ሁሉ እንጀራ አይጠበቅም ነበር መጀመሪያው ስላላወቅህ ነው። ስለዚህ የሰራውን ኢንቨስትመንት ቀላል አድርገው አትክልቶችን አድርግ። ዋናውስ የተገነባበት ጾም ነው። ይሄ ልጅ ጾመኛ አይደለም የሚለውን የማያውቀው አንተ የተሰራበት ስትራክቸር ነው። ኮንቲኒየስሊ በየቀኑ ሳይጎድል ምግብ እንዲመጣለት የሚፈልገው እሱ። ኦኬ ስትራክቸር ብቻ ነው ፋንክሽኑ። ኦኬ አንተ እንድታስብ ደም ዝውውር እንዲሄድ አንድ ኬሚካል ኢንፎርሜሽን ወደ አንድ ቦታ እንዲሄድ ኢንፎርሜሽን የሚያስተላልፉት ኒውሮ ትራንስሚተርስ የሚባሉት ሆርሞን የሚባሉት ኢንዛይም የሚባሉት በሙሉ ቅድም ባልኩ ፕሮቲን ነው የሚሰራው። ፀጉርህ ከሱ ነው የሚሰራው። ጥፍርህ ከሱ ነው የሚሰራው። እስኪ ጥራልኝ አንድ ስትራክቸር ከሱ የማይሰራ አንድ አታገኝም። ጾመኛ ጾመኛ በመሆን እንግዲህ አማራጮች አሉ። ኮሜንትም ላይ ይጽፉላል የኔ ክሊያንቶች ይኖራሉ እዚህ ላይ እና አሁን በጾም ወቅት በደንብ ጥግብ ብሎ በልተው ልክ ነው ብሎ ይጽፉልኛል። በቁጥር ምናቸውም ሳይጎዳ ጾም እንኳን መሆኑን ሳያውቁ ጥግብ ብሎ እያሳለፉት ነው። አሳ አትበላም እንደዛ ይገባኛል። አሳ ማትበላ ከሆነ እነ ድፍን ምስር፣ እነ ባቄላ፣ እነ ቦሎቄ አሉ። አልቀቅልም ካልክ ቡራ ብለህ ከሱፐር ማርኬት አምጥተህ ውሃውን ደፍተህ ከጎን ጎን ጥግብ ብለህ መብላት ትችላለህ። ኦኬ ሞር ደግሞ ስማርት ልሆን ካልክ
ቢኮዝ እነ ቦሎቄ እነ አተር ምን አላቸው? ስታርች አላቸው እንደምታውቀው፣ ካርቦሃይድሬት አላቸው ውስጣቸው። በተለያየ መንገድ ከውስጣቸው ካርቦሃይድሬት የተቀነሰላቸው ፕሮቲኖች አሉ፣ የፕላንት ፕሮቲኖች። አያረዛ ስኳርን ከፍ የሚያደርገውን አትፈልግማ። አሁን ድፍን ምስሩም ዝም ብዬ ልብላ በቃል ትንሽዬ ፕሮቲን ታገኛለህ። ያ ፕሮቲን ብቻውን አይመጣም ብያለሁ። ምን አለው? አብሮ ካርቦሃይድሬት አለው። አኩሪ አተርን ብትወስደው ቶፉ ብለን ብዙ ጊዜ ስናወራ ሰምተህ ከሆነ እዚህ ላይ ቶፉ አኩሪ አተር ነበረ። አኩሪ አተሩን ባረጉትና ከውስጥ ያለውን ስታርች አውጡ፣ ሻል ያለ ፕሮቲን አለው። ስኳርን ከፍ አላደረግም። ኦኬ ስኳርን ከፍ አላደረግም። እዚህኛው ላይ ፋት አልጨመርክም። ደን ዋና ስትራክቸርን ግን ምን አደረግ? ሰፖርት አደረግ። ጡንቻን ሰፖርት አደረግ ማለት ነው። ኢሞሽን አለ፣ ቴክስቸር ቬጂቴብል ብለን ብዙ ጊዜ ሰሞኑን የምንለቀው ኢትዮጵያ ውስጥ በየሱቁ አለ፣ እሱ አለ ታገኛለህ። እንደ ተጨማሪ ደግሞ ድፍን ምስሩን ድፍን ባቄላውንም ማድረግ ትችላለህ። ከጎን አትክልት አድርግ። ፒ ፕሮቲን ኮንሰንትሬት አለ የሚጠጣ ለጊዜው ገብቶሃል። በትንሽዬ ማንኪያ ውስጥ በቂ የሆነ ፕሮቲን ሊሰጥህ የሚችል ለጾም እንዳማራጭ የሚሆን ዋና ምግብ መሆን ማይችል አለ። እሱንም አዳርገህ ከየትኛውም መንገድ አድርገህ እችን ጾም አንዳንድ ጆይን ያደረጉኝ ክሊያንቶቼ አይ በቃ አሁንማ ጾሙ ሳምንት ቀን ይሉኛል። ሳምንት አይደለም ዛሬ እኮ ዛሬ ስንትን እኮ ካልመገብከው የሚያስፈልገው ቅድም ያልኩህን ፓርቲ ፕሮቲን ካልሰጠኸው ምን እንደሚያደርግ ታውቃለህ? መስራት ያለባቸው ነገሮች አሉ ብያለሁ። ከዛችሁ ካለች ጡንቻ ነው የሚለቃቅምልህ። ጡንቻ እኮ አልሟሸሸም እንዴ አንተ አሁን እያየኸው ነው? ማሽዋል እኮ ነው። አዎ በጣም ቀለሽ እያየኸው እኮ ነው። አንተ እኮ ካሜራ ጀርባ ብትደበቅም እኮ አያለሁ። ምግብህን ስለነገርከኝ አንተን በደንብ አያለሁ። ገብቷል? ማሽዋል ወዴት ሄዶ ማሸሸ? ሰውነትህ ራሱ እያፈረሰ ነው። ቅድም ያልኩህን ስትራክቸሮች እየሰራ ያለው መቆም የለበትማ። ከቆመ እኮ አንተ በህይወት የለህም። ለዚህ ነው ፕሮቲን ክሪቲካል የሆነው እጅግ ኢምፖርታንት የሆነው ፕሮቲን ሳይሆን በቂ ፕሮቲን ብሎ ጨምረበት። በአንተ እድሜ፣ በአንተ ቁመት፣ በአንተ ሜታቦሊክ ስቴት እና አክቲቪቲ ሌቭል ሳይጎድል በየቀኑ ማቀበል ያለብህ የፕሮቲን መጠን አለ። ያ ስፔሻል ጉዳይ በአካል መገናኘት ወይም ደግሞ ካልኩሌት ማድረግ ይጠይቃል። እስከዛ ድረስ ግን ቁርስ ላይ ጠግበህ ብላ። ከራበህ በኋላ አሁንም ከሰዓት አካባቢ ቢሆን ልክ እንደነገርኩ ጥግብ ብለህ ብላ። ከጎን አትክልት አድርግ። እዛ ላይ ኤክሰርሳይዝ ጨምር፣ ወክ አድርግ፣ ስፖርት ስራ፣ ታሪክ ታደርገው እየሆነ በጣም አመሰግናለሁ ዶክተር። ሌላ ደግሞ አንድ ኤዋንሲ ላውራ። ከመጀመሪያ በፊት 9 ነበረ። አሁን ትናንት ተለከው 6.8 ሆኗል። ቅድም እኮ መልሽ አንተም በስተብ ደስ ብሎሃል። ቢኮዝ ያለከውን አላየህ። ገብቷል? ኤዋንሲ በቀላል መቀልበስ የምችለውን አሁን ጠግበህ እየበላኔ በነገርኩ መንገድ መቀልበስ የምችለውን ኤዋንሲ ወይ ስኳርን ዋጋ ከፈልኩ። የማታገኘውን ጡንቻን እኮ አለ። በዚህ መልክ ያጣሁን ጡንቻ ነገ ተመግበህ ስፖርት ሰርተህ ማምጣት እንኳን ከባድ ነው። ለዚህ ነው ገና ትጠይቅ እድሜልክህን እንዴት ነው? ቆይ ቅድም አንተ ይሄንን አመጋገብ እድሜልክህን ትበላለህ ወይስ እኮ አውቀው አልከኝ። አብሹን የጠጣ እድሜልክህን መቀጠል ትችላለህ። ያ ምንድነው አሁን የኔ ሐሳብ? ስጋውን እንደ ስጋ ይጀመራል። ነገ ወዲያ ጀምራችኋለሁ። ግን ምንድነው ቢያንስ አሁን ካርቦሃይድሬት የሆኑ ነገሮችን ለመራቅ የወሰንኩበትን፣ እንጀራን ለመራቅ የወሰንኩበትን፣ ከዳቦ ጋር ላለመገናኘት የወሰንኩባቸው ሁልጊዜ በዚህ ፕሮግራም ላይ ብለው ሰዎች የትኛውንም መንገድ ተጠቅመው ስኳራቸውን መቀልበስ ሲፈልጉ ሲሞክሩ አደንቃለሁ። ጊዜ የሚጮኸውን እንደዚህ ሙከራ ለማድረግ ሞክሩ ሰዎች። መቀልበሱ ለማይቀር ስኳር ቶታሊ ከስኳር በላይ ክፉ የሆነ ሰውነትን ቶታሊ ዳሜጅ የሚያደርግ መልሰህ ማታገኘው ችግር ውስጥ እንድትገባ የሚያደርግ መንገድ ይከተላሉ። ያንን ነው ለማስተላለፍ ፈልጌ አንተም ገብቷል ብዬ አስባለሁ። እየጮህ ያለው ስኳሩ ይቀለበሳል። የምግብህን አይነት ቀይር። አይነቱ ቅድም የነገርኩህ ነው። ምግብ ምንድን ነው የሚለውን ነገር ላስገነዝብ የሞከርኩ ይመስለኛል። ምግብ ምንድን ነው? ሳይጎድል መመራት አለብን። ይሄ ከገባ አንተና ስኳር አትገናኙም። ገብቶኛል ዶክተር፣ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እንግዲህ ወደ ቢሮም ብቅ ይሆናል እላለሁ። አመሰግናለሁ በጣም yes ሞቶ መዳን አያስፈልግም። ዋው ድንቅ አባባል ነው። 260 ለዲያቤቲክ ማር ጥሩ ነው ዶክተር፣ ፈጽሞ አይደለም።
ፍቅር መተሻል ዌልካም። ኮመንት ላይ ጻፊልኝ። ደብረ ወርቅ ገብታለች ወይ? ደብረ ወርቅ ኦፊስ መግባቷን ኮንፊርም አድርግኝ። ዛሬ ኦፊስ ቀን ነው። አዎ ደብረ ወርቅ ገብታለች። ዳስ ጉድ። አንድ ሰው አስገቢልኝና የኦፊስ ቀን ነው ዛሬ። አንድ ሰው አስገቢ። ቶራ እንዴት ናት ዶክተር? እግዚአብሔር ይመስገን ደህና ነኝ። አላህ ይመስገን። እንትን ነበረ እንደዚህ ሁለት ኬዞች ነበሩኝ እኛ ጋር ዘመዶቼ ናቸውና ሁለቱም ዲያቤቲክ ናቸው እና አንተ ባልከው መሰረት እየተከታተሉ ምግብ ምናምን እንትን ብለው ነበርና ግን ይሰማል? ቶራ አቤት አቤት። ስላንተ ነው ማውራት የምንችለው። አይ እንትን ስለማይሉ ነው ትልቅ ሰዎች ስለሆኑ እንደዚህ ሶሻል ሚዲያ ላይ እንትን ስላልሆኑ ነው። በውስጥ ኮሚኒኬት አድርገንና እናግዛቸዋለን። አይ ከምግቡ አንጻር አይ እኔ ስለማውቃቸው አብሬ ስላለው ብዬ ነው። ምግብ ሁለታቸው ሲቀያየሩ የአንደኛው እንትን አለ ብዬ ነው። እና ግድ የለም እናግዛቸዋለን። ፕሮግራሙ ግን ሰዎች የተቸገሩ ሰዎች ፊት ለፊት መጥተው የሚያወሩበት ነው። ሀሳብ ገብቶኛል ልትረዳቸው ብለህ ነው። እናግዛቸዋለን። ታሪኩ እንዴት ነህ? ታሪኩ ከመጣማ ቁርሴን ልዘዝ፣ አንተ ቀጥል። ቁርሴን ልዘዝ። እኔ ቁርስ አልበላሁም እንግዲህ እስከዚህ ሰዓት እኮ አላረፍድም ታውቃለህና። ሄዷል ሰዓቱ። እንዴት ነህ? ሰላም ነህ? እንዴት ነህ? ስላየሁ ደስ ብሎኛል። ለምታይ እኔም ደስ ብሎኛል። በጠዋት ተከስተሃል ዛሬ? ኦፊስ በአስተርጅና ቢሮ አስገቡኝና በግድ ዛሬ ኦፊስ ገባለሁ። ለዛ ነው በጊዜ የወጣሁት። ቢሮ አልመርቅም እንዴ ታዲያ? ምረቃ የለውም? ቢሮ እኮ አንተ ባልሄድበት እነ ፍቅር መረቁ እኮ። አንተ ነበርክ መሰለኝ፣ ክፍለ ሀገር ነበርክ የዛን ቀን። ኦኬ አልነበርኩም። ድሬዳዋ ሀረር ነበር። ድሬዳዋ ምናምን ብላኝ ነበር ባለፈው ላይቭ ገባ ጊዜ። ሀረር ነው ድሬዳዋ ትመጣለህ። አሁን ሌላም ብራንች አሁን እዚህ ወደ ዲኤች ገዳ ላይ ቦሌ ላይ እየከፈተ ነው። ትመጣለህ አንዱ። አሪፍ ነው፣ ደስ ይላል። ያስ ቆንጆ ነው። ቅድም ያገባው ልጅ ላይ አንድ ነገር አሰብኩኝ። ሌላም ስለ ራሴ ማውራ ነገር አለኝ። ምንድነው መሰለህ አሁን አንዳንድ ጊዜ ያው እንደምታውቀው ነው ብዙ ሰዎች ያው እድሉ ስለተመቻቸ ፕላትፎርሙ ስላለ ብቻ እየወጡ የሚሰሯቸው ነገሮች አሉና አንዳንድ ጊዜ ፈጣን የሆነ ለውጥ እንዲያመጡ በማሰብ ወይም ደግሞ ፈጣን የሆነ ለውጥ አምጥተው እነሱ በጣም ኤክሳይት እንዲሆኑ ለማድረግ ብቻ እንዲህ አይነት የኒውትሪሽን ኮንተንት ሰጥተው ኦርደር የሚያደርጉ ሰዎች አሉና ባይዘዌ እሱም እኔ አሁን አንቲካል ነው ብዬ ነው የማስበው። ምክንያቱም ይሄ ሰው እየተጎዳ ነው ቶታሊ ብለህ አሁን አንተም በምትመክረው ምክር ሌሎችም ፕሮፌሽናል ኒውትሪሽኒስቶችን በሚመክሩት ምክር ብዙ ሰዎች ለውጥ እያመጡን ያለውና ያለምንም ምግብ አብሽና በተልባ እንዴት እንደዛ ይሆናል? ተልባ የራሱ አስተዋጽኦ አለው በእርግጥ ስኳር ከመቀነስ አንጻር ከምን አንጻር ግን ከምግብ ጋር ሲሆን ነው። እና አንዳንድ ጊዜ ማንበብም ሌሎችንም ሪፈር ማድረግ ማገናዘብ ተገቢነት አለው የሚል አስተያየት ለመስጠት ያህል ነው። ሌላው እኔ በሰሞኑን እንትን ነበረኝና ቼክአፕ ባለፈው እንደነገርኩ የስትሮኩ ክትትል ላይ ስለነበርኩ ቼክአፕ ነበረኝ። የሚገርም ውጤት ነው የነበረኝ። ከሜታቦሊካሊ በጣም ጥሩ ነው ያለው። ኮሌስትሮል በጣም ኖርማል ነው፣ የተስተካከለ ነው። ኢንሱሊን ሬዚስታንሱ በጣም ጥሩ ነው። ኤቭሪ ነገር ጥሩ ነው። ቫይታሚን ዲፊሸንሲ ነበረኝ ቫይታሚን ዲ። የሚገርም መድኃኒቱን አልወስድም ብዬ አሁን በፀሐይና በመሳሰለው ነገር ነው ትሪት እያደረኩት ያለሁት። ለውጥ በጣም አብጥቷል እሱ ራሱ። ሐኪሙ ሄጄ ሲነግረኝ ኦልሞስት 30 ነው በእርግጥ ግን ውሰድበት ምናምን ብሎኝ አይ ቆይ አልወስድም ብዬ በሳምንት 3 ቀን ምናምን ኔክድ ሆኜ ፀሐይ እንትን እላለሁ። ያው ከሌሎች ምግቦች የማገኛቸው ነገሮችም እንዳሉ ሆነ ታየው በኋላ በጣም ለውጥ አለኝና
ይሄ እንግዲህ ያው ያንተም ውጤት ነው ብዬ እንትን ለማለት ነው። ግን ምን እያስቸገረኝ ነው መሰለ፣ ምናልባት አሁን ኤክሰስ አረኩ መሰለኝ ከጾም ጋር ተያይዞ ይሄ ካርቦን እነዚህ እንትኖቹን የፋይበር ኤክሰስ አልወስድ አልቀረም። የውሃም እጥረት አለብኝ። አክቹዋሊ ብዙ ውሃ አልጠጣም። ድርቀት ኮንስቲፒዩቴሽን አለ። እሱ ነው ትንሽ እያስቸገረኛል እንጂ ሌላው ነገር ፐርፌክት ነው። ግሩፑ ላይ ገብታ እንደ አንተ ሻምፒዮንስ ላይ አልገባሁም። ፍቅር ታዲያ አንተን ካላስገባች ማንን ነው የምታስገባው? እንግዲህ አዳርግኝ ፍቅር አላወቀችም እንጂ ቀድመ ነበረ አንተ መግባት የነበረብህና አሁን በተለይ እያሰብን ያለነው ነገር አለ። ሁልጊዜም አንተ የምትለው ነገር አለ። ይሄ ነገር ተቋም ሆኖ ብለህ የምትለው ነገር አለና እዛም እንቅስቃሴ ማህበር ለማቋቋም እያሰብን ነው እና ትፈልጋለህ? ዌልካም። ፍቅር እንኳን በጽሳ ከላይቡ በኋላ አዳረጋለሁ እንቀጠቅጠዋለን። እንግዲህ ቅድም ያልከውን የኮንስቲፔሽን ኢሹ ትራይ አድርግ። እንግዲህ እነ ማግኒዚየም ሳልትም ጥሩ ናቸው፣ ኢፕሰም ሳልት፣ እነሱንም ለ5 ቀን መውሰድ ሲሪየስ ከሆነ። ከዛ ውጭ እንዳልከው ሃይድሬት ለማድረግ ሞክር፣ ውሃ በቂ ጨውም ለማግኘት ሞክር ከውሃው ጋር። እነዚህ ሪሊፍ ይሰጣል ብዬ አስባለሁ። ማግኒዚየም የፋርማሲ ነው ወይስ ሰፕሊመንት ነው? በፋርማሲ ካውንተር ይሸጣሉ። ኦቨር ዘ ካውንተር አሉ ፋርማሲ ላይ። በኋላ በኢንቦ ውስጥ እናወራለን፣ ልክልሃለሁ። ሁልጊዜም የምለው ምንድን ነው ለሁላችሁም እንግዲህ አንተ ቆይተሃል፣ ነባር ክሊያንት ነህ። አይ ቲንክ መስከረም አካባቢ ነው የገባው ታሪኩ። ኮንታክታችን እንኳን ብዙ አልነበረም። በደንብ ጠያቂ ነህ፣ በደንብ አስረዳሁ፣ ፕሪንሲፕሉን አስጨበጥኩ፣ በነፃነት ለቀቅኩህና በትክክል እንደምትፈጽመው ደግሞ አቅ ነበር በደንብ ስለገባ። እኔ ነገርኩ ሳይሆን አንተ ያረካው ነው ዋጋ እየሰጠህ ያለው እየከፈለህ ያለው የራስ ዲሲፕሊን እና ኮሚትመንት ነው። እና ሰዎችን እንግዲህ ባለህም ሙያ ከሶሻል ሰርቪስ ጋር የተያዘ ስራ እንደምትሰራ ቃለው ከሚዲያ ጋር ሰዎችን ኢምፓክት አድርግ። አንተ እግዚአብሔር ረድቶ ከዚህ ከሞት በሽታ ነው የተረፍከው፣ እንግዲህ ከስትሮክ ነው የተረፍከው። የስትሮክ ሰርቫይቨር ነህ። ነገር ፐርፌክት ነው። ግን ዛሬም የስትሮክ መሰላል ላይ እየወጡ ያሉ ሰዎች ብዙ ናቸው። በየመንገዱ በየምንሄድበት ቦታ ኢቭናም በጎኔ በዚህ ጋር በፊት ለፊት ያሉ ሰዎች እያየሁ ነው እና እንዳይሰሙም አዝናለሁ። ለስንቱ ውስጥ ተናግረህ ታዳርስም እኮ እንደዛ አውቃለሁ። ግን እንግዲህ የኔ ሶሻል ሚዲያ ጨዋታ አንድ ናት። ግን ከፍ ያለ በሚዲያም ደረጃ ያሰምናቸው ነገሮች አሉ እና እንደሱ ሲሆን ገብተዋል። በጣም እየጮህን እየበዛን በመጣን ቁጥር ሞር ሰዎችም እየሰሙ የባህሪ ለውጥ ያመጣሉ ብዬ አስባለሁ። ደስ ብሎኛል ስላየሁ፣ ኮሚትመንትን የከፈለህ። ከዚህ በኋላ እንግዲህ መስል ቢውልዲንጉ ላይ አትዘናጋ፣ ኤክሰርሳይሱ ላይ አትዘናጋ። ያ ነው እንግዲህ ቢኮዝ እቺ አሁን ዛሬ ያየሃት ለውጥ 3 ወር የዛሬ 3 ወር ከዚህ በተሻለና ኢቨን መንቴን አድርገህ ለማስቀጠል በየቀኑ ልክ እንደ ተበዳሪ መስራት አለብን። በየቀኑ ሳይጎድል ስለ ኤክሰርሳይዝ ፓርቱ መሄድ መቻል አለበት እንጂ ፈጽሞ እንግዲህ ደስ ይለኛል አንዳንዴ ከስኳር ተገላግለን እሰይ ብለን የበፊቶቹ ምግቦች መብላት ብንችል ገብቷል። በቃ አሁንማ ጠፋ ስኳር ብለን ቁጭ ብለን ኤክሰርሳይዙን ማቆም ችለን በሙሉ ጤንነት መቀጠል ብንችል ደስ ባለኝ። የለም እንደሱ የለም። አይ ላይፍ ስታይል ስታደርገው ደግሞ እኮ እንትን የሚሆን አይደለም፣ የሚቀር ነገርም አይሆንም። ጆይን እያረከው ኢንተርቴን እያረከው ነው እኮ የህይወት አካል ስለሆነ መቀጠል አለበት። በቃ አንደኛ ባለህ አቅም የምትመገባቸው ነገሮች ናቸው። ሁለተኛ ኤክሰርሳይዝ ደግሞ ምንም የሚጠይቀው አዲሽናል ኮስት የሚሆን የለም እንጂ በቃ ቤትህ እኮ በደንብ የምትሰራው ነገር ነውና ቀላል ነው። ብዙ ሰዎች ከባድ ይመስላቸዋል። ይሄ የሀብታም ምናምን ነው ምናምን ይላሉ እና እንደዛ አይደለም። ቢቻልና ቢደረግ በጣም ኳሊቲ የሆኑ አፎርድ ማድረግ የሚችሉ ሰዎች የሚመገቧቸው ምግቦች መመገብ ተመራጭ ነው። አክቹዋሊ ካልተቻለ ደግሞ በሚቻለው አቅም ላይ ገበያ ላይ ባለ ነገር በአቅራቢያ ብዙ ነገር ታገኛለህና
ይሄን ላይፍ ስታይል ማድረግ ነው። ሌላ ምንም አማራጭ የለም። ታንክ ዩ ማን በጣም ደስ ብሎናል። አመሰግናለሁ ዶክ። yes thank you ታሪኩ። እጠብቃለሁ ቻምፒዮኑን ፍቅርን ወይ አንተን አሁን አደረጋለሁ። ታንክስ። 2 ሰዓት ተኩል ነው ለዛሬ እዚህ ጋር ይብቃን። እንግዲህ ኦፊስ ቀን ነው። እኔ ቁጭ ብዬ ቀኑን በሙሉ እንደው ሶሻል ሚዲያው ላይ ባስተምራችሁ ደስ ባለኝ። ኦፊስ ቶቶት ገርጂ ከጎን ያለው ነው። ሬጅስትሬሽን ኦንላይን ነው። መቅደስ ጋር ደውሉ። ስልኳ ባውላ አለ። ፍቅር ስልኳን በቴክስት ላይ ታስቀምጥላችኋለች። ኮሜንት ላይ ደውሉ ሬጅስትር ለማድረግ። ደብረ ወርቅ ስልኳ አለ። ኮሜንት ላይ ይጽፉላችኋል። እኛ እንቁላላችንን ልንበላ ነው፣ ቡናችንን ልንጠጣ ነው፣ ከዛ ስራ ልንገባ ነው። 2 ሰዓት ተኩል እንደዚህ አርፍጄ አላውቅም። ለቁርስ ጠዋት በጊዜ ነበር የምበላው። ዛሬ አይበልበላውም። እርጎዋን አልጠጣዋትም። ሆቴል ነው እንግዲህ እንቁላል የተወሰነውን አስኳል ከውስጥ ማድረጋችን አይቀርም። እሷን አድርገን እንበላለን፣ ሼር እናደርጋታለን። እጅግ አመሰግናለሁ። ታይም ያለኝ አይመስለኝም። ዛሬ ድጋሚ የምገባ አይመስለኝም። ሰሞኑን መንገድ ስላለችብኝ ትንሽ ሄክቲክ ነኝና መግባት የምችል አይመስለኝም። እጅግ አመሰግናለሁ።